ቴድ እንደምን አለህ? በጣም ነው ማመሰግነው በግሌ ሳልሲን ስላመጣሃት። ሳልሲ እንኳን እግዚአብሔር ለቤትሽ አበቃሽ። በጣም ደስ ብሎኛል ስለተፈታሽ። እኔ ዋልታ እያለች ጀምሮ ነው በጣም የምወዳትና ምን አይገርመኛል መሰለ ቴድ ጆሮዋ እና በጣም ነው የምታዳምጣቸው እንግዶቿን በጣም እና አንድ ጊዜ የማረሳው ከቅርስ ጥናት ባለስልጣን ከአቶ ይባል አላቀም እንግዲህ አበባው ጋር ዱላ ቀረሽ ክርክር ነበርና ፕሮግራሙ ተቋርጦ እንጂ አልቆ እንዳላለቀ የሆነ ፊል ታረገው ነበርና በጣም ነው የተገረምኩባት። በቃና የሆነ መብራት ሄደ አይነት ነገር ነው ቁርጥ ያለው እና በጣም ነው የምወዳት። ከዛ ቲክቶክ ላይ ደግሞ ስትመጣ ትወናም ነው እንደምትችለው እቺ ልጅ ነው ያልኳት። በቃ መቤት የሆነ ስትምነሸነሽብ ሙጥጥ እያረጉ በልተው እዛ ጋር ጾም መቀበያው ጋር ስለኛ ሴት አላስገባ አላስወጣ ያሉትና ሳልሲ ጋር ትወናም ባይቻለው ዋልታ ጋር ጋዜጠኝነት ቲክቶክ ደግሞ ትወና ጨምሩብኝና የሷ ክላስሜት ከነበረች ልጅ ጋር ጓደኛ ነን ሳልሲ ቅድስት ታደሰ ከምትባል ልጅ ጋርና ሁሌ ነው መውራት በቃ እንዴት እንደሞድሽ ነው እሷ እዚህ የጀመረ መሰለሽ እንዴ ጉብዝና ግቢ ራሱ ዲን ሞግታ ስንት ነገር ጥቆ የገባች ልጅ ናት አለችኝና ሌሎች ለማያውቁ ቲቪ ላይ የጀመረ እንዳይመስላቸው ለመብት መግሟገት ራስን ሆኖ መቆምና ቴድ በርግጥ በቃ ሜንስትሪም ሚዲያ ላይ ላያት የራሷ ፖድካስት ኖሯት ላያት ምናፍቅ ሰው መታሰርሽን ሲሰማ ሳልሲዬ ከበደን ላስቀምጠው እንዳይመስልሽ ጭቅጭቅ ከዛ በቃ በጣም ነበር ያዘንኩት። ከዛ ደግሞ መፈታትሽን እንዲሁ አበሰረን ሶሻል ሚዲያ እንኳን ለቤትሽ አበቃሽ። እናፍቃለው ቴድ እንዳለው በራስሽ ሚዲያ ላይሽ በጣም አመሰግናለሁ። እኔም ማለት እሺ እናችሁ እድሉ ከተሰጠኝ እኔ ጥያቄ ያለኝ ቀጣጠር ያለች ከዛ ቀጥላለሁ። እሺ ወንድሜ ተራ ሲደርስ አሁን ነው የገባው ወደ አንተ መጣለሁ። እሺ አጼ ይኩኖ አምላክ ሰላም ቴዲሻ እንዴት ነው? ሰላም ብያለሁ። እንዴት ነው? አለሁ እግዚአብሔር ይመስገን። እንዴት ነህ? አለን ሳልሳዊት እንዴት ነሽ? ሰላም ነው። እንኳን ስለተፈታሽ በጣም ደስ ብሎኛል። የምችለውን 10,000 አስገባለሁ በኢትዮጵያ። አጼ ይኩኖ አምላክ እግዚአብሔር በወጣው አይተካ። ቴንኪው ሳልሲ ደግሞ እንደምታኮሪ እንጠራጠርም። ቶሎ እየተናገርን እንውረድ ጊዜ እንዳንይስ። አጼ ይኩኖ አምላክ እሺ አጼያችን እሺ ቴንኪው ወንድሜ። እኔ ነኝ። ሰላም ዲላ ሰላማችን እንግዲህ እኛ በቃ አሁን ሴቶች ፍርድ ቤት ማቋቋማችን በቅርቡ አይቀርም። ምክንያቱም እኛ ሴቶች እንግዲህ ያው ጀግኖች እንደሆንን በብዙ እንዳስመሰከርን ያው እዚህ ሚዲያ ላይ ያሉት ምስክር ናቸው። የምናወራው ነገር ጠብ አይልም፣ በስነ ስርዓት ነው የሚሳካው። ስንሰራም እንደዛ ነው፣ ስናስፈጽምም እንደዛ ነው። ለአቋማችንም ደግሞ አንገታችንን ሰተን ነው የምንታገለውና የምንፈራ አይደለንም። እንዲሁም ቤት አክባሪዎች ነን። እኔ በጣም ነው የምወዳት ሆነስሊ ሰዎች እንደዚህ በዲሲፕሊን ሳያወሩ ሰው በቃ ገብቷቸው በሰመመን ነው የእሷ ድምፅ የሚገባው። እኔ በጣም ነው መሰማትና እንደዚህ አይነት ሴቶችን የሚተናከሉ ስላሉ ያው እኔም አንዷ ስለሆንኩ ጀግና ሆነሽ ከዚህም በኋላ ደግሞ ሌላም ቻሌንጅ ሊገጥምሽ ይችላል። ምክንያቱም በስኬት መንገድ ቻሌንጆች ይኖራሉ። በመጥፎ መንገድ እኮ ነው ቻሌንጅ የሌለው። የሆነ ጠንካራ ሆነሽ ልትወጪ ስትይ የሚቀና አለ። በአንቺ ከፍ ማለት እሱ የተሸፈነ የሚመስለው በራስሽ እውቀት እኮ ነው። በራስሽ እውቀት፣ በራስሽ ጥበብ፣ በራስሽ ገንዘብ እየሰራሽ እያለ ያንን ራሱ የሚቀና የኛ እንግዲህ ጂናችን ነው መሰለኝ እንደዚህ አይነት ነገር አለብን። ስለዚህ በዚህ መንገድ ስለመጣሽ ያው ቴዲሻ እንግዲህ ትልቅ ኃይል፣ ትንሽ ኃይል፣ ሀብታም ኃይል፣ ዳያ ኃይል፣ ጥቁር ኃይል፣ ነጭ ኃይል ኢትዮጵያውያንን እቅፍ አድርጎ የያዘ ሚዲያ ነው። በዚህ ሚዲያ ላይ የመጣ ማንኛውን ሰው ቢያመጣ ኢቨን ለሱ ብሎ ነው ሰው በቃ ምክንያቱም ሂዝ ሪል ኢትዮጵያ ገባሽ? እና እውነቴን ነው የምልሽ እኔ ቲቪ ሚዲያ ላይ ነው ማቅሽ። እዚህ ቴዲ ጋር ስትመጪ ደግሞ በጣም ደስ አለኝ እና እኔ አሁን ከ5 ቀን በኋላ ኢትዮጵያ እመጣለሁ። እዚህ ጋር ቃል ልገባ እችላለሁ፣ ግን እኔ ከቃል በላይ ሁል ጊዜ የማይቋረጥ ድጋፍ ላደርግ። ምክንያቱም ሴቶችን እኛ ሴቶች ካላገዝን ማንም ሊያግዝ አይችልም።
እኛ ሴቶች እንደዚህ የበረቱ ሴቶችን ይበልጥ እንደነሱ አይነት ሚሊዮን ሴቶች እንዲያፈሩ ከጎናቸው መቆም አለብንና ቴዲዬ $100 አይደለም $50 አይደለም ብታገናኘኝና የማይቋረጥ ድጋፌ ከሷ ጋር ብቀጥል ደስ ይለኛልና እተማመንብሻለሁ። አድራሻዋን በውስጥ እኔ ልክላታለሁ። ስልኬን የዋትስአፕን ስልኬ ልክልሽና ኢትዮጵያ ከ5 ቀን በኋላ ስለመጣ ተገናኝተን የማይቋረጥ የራሴን የቤተሰቦችን ድጋፍ የማይቋረጥ ድጋፍ ላደርግልሽ ፈልጋለሁ። ሴቶች መደገፍ በጣም ደስ ይለኛል። ሰላም ነው። እተማመንብሻለሁ። ቴንኪው ሰላሚና፣ ቴንኪው እግዚአብሔር ያክብርልን። ቴንኪው ሰላምዬ። በነገሮች ላይ የገዢው ፓርቲ ቀንደኛ ደጋፊ ናት። የሀገር መከላከያ ሰራዊት የክብር አባል ናት። ያ ሳይገድባት እንግዲህ በቃ አድናቂ ሾና ሰፖርተር ሾና ኦፍኮርስ ሳልሳዊትን እንደ ክብራትና ክብራ ኢትዮጵያ ውስጥ ጋዜጠኛ ከተባለ ሳልሳዊትን ቴንኪው ካላለን ማንን ልልን ነው? ቁም ነገር እኔ ከተደጋጋሚ ጊዜ ነግሬያቸዋለሁ እና ቴንኪው ድምፅ ስለሆንሽን ብቻ ሳይሆን ሰፖርት ማድረግ በሚዲያ መምጣት አለባት። ይችልኝ በቋሚነት ድምፅ አልባ ለሆኑ ድምፅ እንድትሆን በሰለጠነ መንገድ ይሄ ጥጎታም ሳይሆን የምታደርገው የምታቅሰው ናት እና ቴንኪው ልንላት ይገባል። እንዲህ ያለ ነገር ላይ ደግሞ የውዴታ ግዴታ አለብን ለማለት ፈልጋለሁ። ሰፖርት እያረጋችኋት ላላችሁ ከልብ ነው የማመሰግነው። ወደ ኢትዮሪካ ሄዳለሁ። ኢትዮሪካ ጤና ያስጥልኝ። እንደምን አመሻችሁ ቴዲ። ሰላም ደህና ነህ? እግዚአብሔር ይመስገን ሁሉ ሰላም። ሳልሳዊት እንደምን አመሻሽ? እግዚአብሔር ይመስገን። እንዴት አመሸ? ዛሬ በቃ ትክክለኛ ሰው በትክክለኛ ሚዲያ ላይ ዛሬ ቴዲ ሁሌ ነው የምንኮራብህ። አንዳንድ ሰዎች አይ ቲንክ ቲክቶክ ላይ ምናምን ነው የሚያውቁ፣ እኛ ግን የሐዋሳ ልጆች ቴዲ ትክክለኛ ሚዲያ ላይ የሰራ ሰው ያለፈ ሰው ነው። አይ ቲንክ በደንብ የተረዳም ይመስለኛል ቴዲ። ምናልባት እንግዲህ ሳልሳዊትን እንድትጋብዝ ምናልባት እንግዲህ ከሰፈሬ ልጅ ከመሳይ መኮንን ጋር አብሮ የሰራ እነ ዳንኤል ገብረ እግዚአብሔር ታስታውሳቸዋል አይደል? ቴዲ አረሳቸው መቼስ ድሮ እኛ ልጆች ነበርን። ያው ላስረጀ ነው። መሳይ ስገባ ወጣ ከዳንኤል አድሃኖት ጋር ፋና ስፖርት ሰራ። እሷ እንግሊዝ ሄደ። ከዳኒ ገብረ እግዚአብሔርና አወቀ አብርሃም እኔ ስመጣ አወቀ ካዌ ጋር ሰርተናል። ግን ዞሮ ዞሮ አንድ ያው እዛ ሚዲያ አላፈራው የለም። ያው ትክክለኛ ነው። በጣም በጣም አብዛኛው ሚዲያ ላይ አሉ እና ቴዳ በእውነት አንዳንድ ሰዎች ላይ ቲክቶክ ላይ ሲያውቁህ ምናልባት እንደው የዚህ ሚኒስትሪ ሚዲያ ላይ በጣም ያሳለፍክ በቃ ይገብተዋል እና ምናልባት ይሄኛውም ለዛም ይመስለኛል በጣም ብዙ ታይመን ስፔንድ ማርገ እየሰራ ያለው። ቴንክ ዩ ሶ ማች ሳልስ፣ በጣም የምናደንቀሽ የምንወድሽ። ቴንክ ዩ ቴዲም ዛሬም እዚህ ስላመጣት ሰፖርት እናደርጋለን። ሰፖርት መደረግ አለባት ቴዲ። ቴንክ ዩ ሶ ማች። ይሄን ለማለት ነው። አመሰግናለሁ ቴዲ። ቴንክ ዩ ቴዎሪካ፣ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ፋሂማ ድሬ ሚዩት ነህ። ስሜ ፋሚ ድሬ ይባላለሁ። መጀመሪያ ቴዳ ቴንክ ዩ ሶ ማች። እኔ ፖለቲካን ይደብረኛል፣ ግን አንተ የምታደርገው ነገር እንደ አንድ እኔ የኢንተርቴንመንት ሰው ነኝ። ሲጀመር የኢንተርቴንመንት ባለቤት ነኝ። እዚህ ጋር ውስጥ መግባት አልፈልግም፣ ግን አንተ የምታደርገው ነገር የሆነ ነገር ቢያንስ የሆነ ነገር ሳይሆን እርሾ እያስቀመጥክ ነው። ለሀገራዊ መግባባቱ የሚሆን ነገር ሰው በሰለጠነ መንገድ እንደሚያወራ እርሾ የሰጠ ነው። ድልድይ የፈጠርክ ነው። በታሪክ የምትታወስ ስራ ሰርተሃል ነው የምልህ እዚህ ጋር እና በጣም ነው የማመሰግነው። ቴንክ ዩ ሶ ማች ቴዲ ሻስላ። ሌላው ነገር ጥያቄ ሳልሳዊት ላንቺ ነው። አልፎ ይደርስ አልጎሪዝም ያመጣዋል ያንቺን ቪዲዮ ፌስቡክ ላይ። እኔ ፖለቲካ ላይ ረጅም ዓመት ኮሜንት አላደረኩም። አንዳንድ ቪዲዮዎች ቁጭትሽን አየው፣ ንዴትሽን፣ የውስጥሽን፣ አነጋገርሽ እና ሴት ምናምን ወንድ ሳይሆን የሆነ ቆራጥነትሽን ነው ያየሁት። ያም በጣም ወድጄዋለሁ። በጣም ደስ የሚል ጎን ነው። መልእክትሽን ደግሞ በአማርኛ ስታስተላልፊ ብዙ ሰዎች ኢትዮጵያ ላይ አማርኛ ብዙ ሰዎች ያወራል። እኔ ቋንቋ አማርኛ ያለ ማይ ፈርስት ላንጉዌጅ ሰፋን ኦሮሞ፣ ግን ብዙ ሰዎች ይሰሙሻል እንደ ኢትዮጵያ ማለት ነው። ብዙ ሰው እየሰሙሽ መሆንሽን ተረድተሽዋል። ብዙ ሰዎች እንደሚያዳምጡሽ እንደሚያዩሽ
አገናዝበሻል? አንደኛው ጥያቄ እሱ ነው። ሌላ ሁለተኛ ጥያቄ ምንም ጥሩ ሰራሽ ምን ሰራሽ የሰው ልጅ የሆነ ነገር ይልሻል። ግን አንቺ በበኩልሽ እኔ እዚህ ስለ ሀገሬ የሆነ ነገር ማድረግ ስፈልግ ሌላውን አካል እንዳያስከፋ ጥንቃቄ ማድረግ አለብኝ ብለሽ ታስቢያለሽ ወይ? ሁለተኛ ጥያቄ እሱ ነው። ሶስተኛ ነገር እርግጠኛ ነኝ ሰውን ለማስደሰት አይደለም መሰሪው የሆነ ሪስፖንሲቢሊቲ አለብኝ ብለሽ ነው። ሚዲያ ላይ ያለው ሰው እኔ ኢንተርቴንመንት ላይ ስላለው አውቀዋለሁ። የሆነ ታርጌት ማድረግ የምፈልገው ነገር አለ። ታርጌትሽ ምን አይነት ኢትዮጵያን ለመያዝ ነው የምትመኘው? አመሰግናለሁ እና በተረፈ ድጋፍ ላይ እኖራለሁ። እኔም ያንቺ የሀሳብሽ ደጋፊም ባልሆን ቆራጥነትሽን አሳምሬ እስከ ጥግ ድረስ ደግፈዋለሁ። በጣም ነው የማመሰግነው እድሉ ስለሰጠኝ። እሺ ሳልሲ ይዘሻቸዋል፣ መዝግቤ ይዣቸዋለሁ። ለሌሎቹ እድል ስጥና ከዛ አንድ ላይ ሰብሰብ አድርገን የሱን ጥያቄዎች ትመልሻለሽ። ፋይመሽ ኃይላችን ጤና ይስጥልኝ። አብሮ ይስጥልን። እንዴት ናችሁ? እግዚአብሔር ይመስገን። ሳልሲ እንኳን ደህና መጣሽ። አወቅሽኝ? አርባ ምንጭ ዩኒቨርሲቲ አብረን የተማርነው። አዎ ኃይልሽ አውቅ ያለው ፎቶን ያየሁት ነበር። እንዴት ነው? በጣም ባቼ ተገኘ። ደስ ብሎኛል በሰላም በመውጣትሽ። አመሰግናለሁ። ያው ታበሉ እኛም ደርሶናል ቀደም ብሎ፣ ግን ያው በሴት ሲሆን ትንሽ ይከብዳልና እንኳን ደህና መጣሽ ቴዲዬ። በጣም ነው የማመሰግን ስለ እድሉ። አብረን የተማርነው እኔና ሳልሲ ያው ይቀራረባል ዲፓርትመንታችንን። እኔ ቴፍል ነኝ፣ እሷ ጆርናሊዝም ነች እና መመስከር ስላለብኝ አብሮ የተማረ ልጅ መመስከር አለበት። አርባ ምንጭ ዩኒቨርሲቲ እጅግ በጣም ትሁት፣ ሰው አክባሪ፣ በቃ ለሙያው ገና ከዛ ከዩኒቨርሲቲ ጀምሮ ነበር ታማኝ የሆነችው ለሙያዋና መመስከር ስላለብኝ ነው። እጅግ በጣም ደስ ብሎኛል ስላየሽ። በጣም ነው የደነገጥኩት። ዘግይቼ ነበር የሰማሁት መታሰርሽን። እህትሽ አንዳንድ ነገሮችን ስትናገር ስለነበር ለሶሻል ሚዲያዎች ከዛ ቼክ አደረኩኝ። አንድ ሁለት ቀን ሶስት ቀን ጥሩ አልነበረም የምንሰማው። ከዛ በኋላ ግን ወደ ብርሃናማው ነገር እንደመጣሽ ሰማው። በቃ ያው እንግዲህ ሁሉም ለበጎ ስለሆነ አክሴፕት ማድረግ ተፈጥሮዬ ነው ብዬ አስባለሁ። ቴዲ በርታ፣ በጣም ጎበዝ ነህ። ሚዲያህ ሚዛናዊ ነው። ጥሩ ሰዎችን እያመጣህልን ስለሆነ በጣም ነው የማመሰግን። በውስጥ አወራሻለሁ፣ በሁሉም ነገር አለን ለማለት ነው። ከጎንሽ ሳልስዬ፣ ስላየሁሽም ደስ ብሎኛል። ተጠፋፍተናል፣ በቃ ቅርብ ነን፣ አብረን ስለሆነ አንድ ከተማ ነው ያለነው እና በጣም አመሰግናለሁ። አለሁ በሁሉም ነገር አለው ለማለት ነው። ቴንኪው ኃይላችን፣ ቴንኪው እግዚአብሔር ያክብርልን። እሺ ግርምሽ። ኦኬ አመሰግናለሁ እድሉን ስለሰጠኝ ቴዲ። ቶሮንቶ ነው የምኖረው፣ አውቃለሁ፣ አንተም ታውቀኛለህ፣ የሆነ ጊዜ ተገናኝተናል። በጣም ነው ደስ ያለኝ ሳልሳዊትን ስላቀረብካት። በጣም ጥሩ ስራ እየሰራ ነው ያለው። ለምሰራው ነገር በጣም ትልቅ ክብር ነው ያለኝ። በጣም ነው በእውነቱ ደስ ያለኝ። ጊዜ በጣም ድምጽ ይቆርጣል። ኦኬ ሶሪ ስልኬ እንትን ገብቶበት ነው። እና ያው እየሰራ ያለው ነገር ትልቅ ነገር ነው። ለስራ ክብር አለኝ። በዚሁ ቀጥል፣ ደስ ይላል። ሳልሳዊትን ዛሬ ስታቀርባት ደግሞ የበለጠ ነው የተደሰትኩት። ምክንያቱም ሳልሳዊትን በጣም ነው ማደንቃት። ነገሮችን የምትገልጽበት ወይ የምታነሳቸው ሀሳቦች በጣም የሚመስጡ ትምህርት የሚሰጡ እና ድፍረቷን ያላት ሰባዊነቷ ሁሉ ነገር ደስ የሚል ነው። የምታስታውሰው ከሆነ አላቅም ሳልሳዊት ጽፌላታለሁ እና ቴክስት ቻት አድርገናል፣ ትንሽ ምልልስ አድርገናል። እንደማደንቃት ገልጬላት መልሳልኛል ነበር እና በጣም አድናቂዋ ነኝ። መታሰርሽን ስሰማ በእውነቱ በጣም ደንግጬ ነበር። እግዚአብሔር ብሎ ተፈተሻል። አሁን ካሁን በኋላ እንደዚህ አይነት ነገሮች እንደማያጋጥሙሽ ተስፋ አደርጋለሁ።
እና እውነት በርቺ፣ በጣም ጀግና ነሽ። እንደው አንዳንድ ኢትዮጵያ አሁን ባለችበት ሁኔታ ውስጥ የሚያስፈሩን ነገሮች ሲገጥሙን እንዳንቺ ያሉ ሰዎችን ስናይ ደግሞ ተስፋ እንድናደርግ ነው መሆነው። እኔ እንደዛ አይነት ስሜት ነው የሚሰማኝና በጣም በርቺ፣ ጎበዝ ነሽ። አሁን ባጋጠመሽ ነገርም ብንከፋም ስትወጪ ደግሞ ደስ ብሎናል። በሚዲያሽ ደግሞ እንድትመጪ ከሚፈልጉ ሰዎች አንዱ ነኝ። እኔም ድምጽ ይቆራርጣል ሞክሬ ነበረና የሆነ አፕ አለ የምጠቀምበት ትራንስፈር ለማድረግ ሞር ዲቴል ይጠይቃልና ስክሪንሻት አድርጌ ኦሬዲ ልኬልሻለሁ በዲኤም በቲክቶክሽ። ከቻልሽ እሱን ፕሮቫይድ ብታረጊልኝና እኔም ያቀሜን ያው አሁኑኑ እዚህ ትራንስፈር ላደርግ እችላለሁ። በርቺ፣ እውነት ያው ከወደፊትም ከጎንሽ ለመሆን ቃል እገባለሁ። እኔ እውነት በጣም ነው ማደንቅሽ ሳልሳዊት፣ በጣም በርቺ፣ በጣም ጀግና ሴት ነሽ። እና ቴዲ አንተም የምታደርገው ነገር ጥሩ ነው፣ ደስ ይላል። በርታ። ቲክቶክን የተሻለ እንድንፈልገውና የተሻለ ሀሳቦች እንዲሻሻሉ ከሚያደርጉ ሰዎች አንዱ አንተ ነህ። ስልክ እየገባብኝ ስለሆነ ተረበሽኩኝ። ገባ ለማውራት እያጠፋሁት ካንስል እያደረኩት ነው እያወራሁት ያለሁትና ሀሳቤንም በታተነብኝ። ኤኒዌይስ በጣም ደስ ይላል። ያው ሳልሳዊ እንደመለሽልኝ የምፈልገውን አፖ የሚጠይቀኝን ኢንፎርሜሽን እንደ እንዳልኩ እኔም የምችለውን አደርጋለሁ። በርቺ እና እድሉ ስለስጠኝ ደግሞ አመሰግናለሁ። ቴንክ ዩ። እሺ ግርምሽ፣ ቴንክ ዩ። እግዚአብሔር ያክብርልን። እግዚአብሔር በወጣው ይተካ። ቴንክ ዩ ወንድሜ። እሺ ናርዶስ፣ ሰላም ብያለሁ ሁላችሁንም። እንዴት ነሽ? ያለው በጣም ነው የምከታተልህ። ቤትህን ባልገባ በጣም ነው የማደንቅህ። ብዙ ነገር እንማራለን ከታች ቁጭ ብለንና እህት ዓለም ስለተፈታሽ በጣም ደስ ብሎኛል። እንኳን አየነሽ የዘመኔ ጣይቱ ብዬሻለሁኝ። እምችለውን አደርጋለሁኝ። እኔ ለንደን ነው የምኖረው። ሌላ እህት ወንድሞችም ስላሉ ከነሱ ጋር ደግሞ እንትን ብዬ በውስጥም እጽፍልሻለሁኝ። ትመጫለሽ ወደፊት፣ አብሽሪ። አመሰግናለሁ የኔ ቆንጆ፣ እግዚአብሔር ያክብርልኝ። እሺ የኔ ቆንጆ በርቺ። እሺ እሺ እሺ። ስለ ሳልሳዊት ብዙ መናገር አይጠበቅብኝም ጋይስ። ስናገር ታውቃላችሁ፣ በቁም ነገር ነው የምናገረው። ሳመጣም ሰዎችን በቁም ነገር ነው ማመጣው። በሲሪየስ ነው የምናገረው። ስናገርም በቁም ነገር የውዴታ ግዴታ አለብን ብዬም ስናገር በምክንያትም ላመንኩበት ነገር ነው የማደርገው እንጂ ሁሉንም ሰው እንደማላመጣ ታውቃላችሁ። ሳልሳዊት ይሄ በተለይ ከሀገር ውጭ ያላችሁ ሰዎች ድምፅ ስለሆኑ ለድምፅ አልቦች በሚያዙበት ሰዓት እንላለን። ከዛ ደግሞ ከሜንስትሪ ሚዲያ ደግሞ በተለያዩ ምክንያቶች እንዳይሰሩ ነው በራሳቸው ሲመጡ ደግሞ ትጠፋለህ። ነገ ሳገኝ እንደማሸማቀቅ ማወቅ አለብን። ሳልሳዊት ከሚዲያ መጥፋት የለባትም። ሜንስትሪ ሚዲያ ላይ መምጣት አለባት፣ መስራት አለባት። ከለሯን ራሷን ጠብቃ በመስመሯ ያለች ልጅ ናት። ለስንቱ ስናግዝ፣ ለስንቱ ተሳዳቢና ስንት ጋጥ ወጥ ላይ ኢንቨስት ስናደርግ ቆይተናል። ስለዚህ ሪኩዌስት እየላካችሁ የምትገቡ ሰዎች ለነፃነት ሚዲያ ወይም ደግሞ ለሚዲያ ለኢንፎርሜሽን ነፃነት ስንል እዚህ ላይ ኢንቨስት ማድረግ አለብን ጋይስ። ይሄ ቀልድ አለ። እቺ ልጅ የደረሰባትን የምታውቁት እናንተ ታውቃላችሁ። ሳልሳዊትን ከሚዲያ እንድጠፋ ሞራሏ ተነክቶ እንድጠፋ ማየት አንፈልግም የምትሉ ሰዎች ገብታችሁ አጠር ያለች ነገር ሀሳብ ሰጥታችሁ የምትችሉትን እግዚአብሔር በውስጣችሁ ያሳሰባችሁን ነገር ኢንቨስት አድርጉ። ሳልሲዬ ይሆናል። ብዙ ቀና ኢትዮጵያውያኖች አሉ። በዚህ አውድ ነው የምንንቀሳቀሰው። ይሄው አካውንቷ 1214 በዚህ አውድ ነው መንቀሳቀስ ያለብን። ሳልሲዬ እንደምታኮሪን፣ ትክክለኛ የመረጃ ምንጫችን እንደምትሆኝ፣ እውቀት እንደምታካፊን በአንቺ ቅንጣት ያልጥርጥር የለንም። ስለዚህ ሪኩዌስት የምትልኩ ሰዎች በዚህ አውድ እንደምትልኩ አውቃችሁ ሪኩዌስት ላኩልኝ ለማለት ያህል ነው። እስካሁን ያስገባችሁ ቃል የገባችሁ በሙሉ እግዚአብሔር በወጣው ይተካ። ይህን ነው እያደረግን ያለ ነው። እሺ የላካችሁ አላችሁ።
ኢወርልድ ፖለቲከኛ ነው። ዴቭ እሺ ቴዲ እንዴት ነው? እግዚአብሔር ይመስገን። እንዴት ነህ? ሳልሳዊት እንዴት ነሽ? እንኳን እኛ ሐኪም ቤት ፖርፖይንት የሚባል እስር ቤት አለ፣ እግር እጅ ይታሰራል እና እንኳን ወጣሽ። ላሳጥር ቴዲ ማሳሰቢያ ይሰጣል። የቴዲ አሁን A3 A2 B1 ሲሆን እንኳን ያመኛል። ሚዲያ የገቨርንመንት አንዱ አካል ነውና እዛ ኢትዮጵያ የገቨርንመንት አካል እንዲሆን ደም መስጠት ካለብን ምን ተጣለ። ላንቺ እኔ አሁን ቢወጣ ኳስ እያየው ነው ቤቴ። በሳምንት በወር 1 ሚሊዮን 2 ሚሊዮን የሚሰራ ሰው አንገቴና ጀርባዬ ተመቶ አሁን ስቴቱን ከስሼ ደስ ብሎኛል። ስቴቱን በመክሰሴ ስቴት የመክሰስ መብት አለን። ኢትዮጵያም ስቴትን የመክሰስ መብት እንዲኖራችሁ እንታግላይና አንድ 200 ዶላር አስገባልሻለሁ። ግን ልጠይቅሽ አንድ ዶላዝናና ሎምባርሶ ሴሳር ሎምባርሶ ይባላል ጣሊያናዊ። ቆንጆዎች አጤ ወንጀል አይሰሩ ማለት እስር ቤት ሄዶ እስር ቤት ውስጥ ያሉ ሁሉ መልከ ጥፉ ሆኑና ለካ ወንጀለኛው መልከ ጥፉ ነው ብሏል አሉ። ቆንጆዎች አሉ እዛ እስር ቤት። እንዴት ነው ብልጽግና የሚያስራቸው? እሱን ብትመልሽልኝ። ሪሰርቹንም ኤቲቪዝም ይባላል ባዮሎጂ። ኤኒሃው እኔ አላበዛም። ቴዲን ነግሬዋለሁ፣ መጽሐፍ ጽፌያለሁ። ለአንቺ መጽሐፍ ልክልሻለሁ። ከአንቺ ጋር እንግባባና ስራ እንደው እንሰጣጣ ነው። ታርምልኛለሽ። እኔ 200 ወይ 100 ዶላር ከ20 ሺህ በላይ አሁን ስወጣ አስገባልሻለሁ እና በርቺ። መጽሐፉ ቅድም የፖለቲካ ሂስትሪ ስትይ አሃ ገብቷታል። ይሄ ዊዝል ብሎወር ስሉታል አሜሪካኖች። እኔ አሜሪካና ያለው ቴዲ ሰፈር ነኝ። ዋለልኝ ለኔ እሱ ቢነሳ እኔ እሞትለታለሁ። ዋለልኝን አሁን ቴዲ አንዳንዴ ይነካዋል። ዋለልኝ ምንም ማለልኝ ሌንን ተማሩ ተፈተና ወድቆ የሚያለቅሱትን እኔ መቼ ተፈተኑ አልኳችሁ ተማሩ አልኳችሁ ነው ያለው አሉ። ዋለልኝ ተገንጠሉ አላለ። ብሔረሰቦቹ በቃ መኖር አለባቸው ብሏል። ላሳጥር እንጂ ዋለልኝ ነው ለማንነት። እኔ የደቡብ ልጅ ነኝ፣ አርባ ምንጭ ሰፈር ልጅ ነኝ። አርባ ምንጭ ኖር ያለው፣ ናዝሬት ኖር ያለው፣ አዋሳ ኖር ያለው፣ አዲስ አበባ መታወቂያ ነበረኝ፣ ግብጽም ኖር ያለውና በርቺ ቴዲ። ታንክ ዩ ሶ ማች። መጽሐፌን ፖለቲካል ሂስትሪ፣ ፖለቲካል ኢኮኖሚ፣ ጂኦፖለቲክስ፣ ኮምፓራቲቭ ፖለቲክስ የሚባሉትን ፖለቲካል ሪሊጂየስ ፖለቲክስ፣ ፖለቲክስ ኤንድ ፊሜል የሚባለው ካልጠራ እዛ ሀገር ሰላም ይገኝ አይደለም። ግን የመናገር መብትሽን የደፈቁ ሰዎች ፈጣሪ ልቦና ይስጣቸው። እኔ ያስገባችኋለሁ ቃል ገባሁ። ቴንክ ዩ። እሺ እግዚአብሔር ያክብርልን። ቴንክ ዩ ኢወርልድ። እሺ ደህና ሁኑ። ወደ ፋናማ ኳሷ ልሂድ። እሺ ቴንክ ዩ። አንደርስታንድ ፖለቲከኞች ስትገቡ ፖለቲካችሁን እንድትሰሩ የኔ መድረክ አለላችሁ። ሳልሳዊት ያለችው አገር ቤት ነው። አገር ቤት ባትኖርም ከሀገር ውጭ ብትሆን ሳልሳዊት ባህሪዋን ስለማቅ ነው። የእኛን የፖለቲካ ሀሳቤ እንተውና እኛ የምንፈልገው ሳልሳዊት በራሷ ከለር እንድትመጣ ነው። ነገሮችን በምታይበት በራሷ መንገድ የምታየውን ነገር ትንገረን። ከፈለገች በጀስቸር፣ ከፈለገች በቃላት በንግግር፣ ከፈለገች በምልክት ቋንቋ። እኛ የምንፈልገው ሳልሳዊት ከሚዲያ እንዳጠፋ ነው። ሳልሳዊትን የምትወዱ ሚዲያ ነፃነትን የምታደንቋት በዚህ ፕሮጀክት ላይ አይዞሽ ብላችሁ ድጋፍ እንድታደርጉላት ነው። እሺ ኢወርልድን እናመሰግናለን። 20 ሺህ ብሩ ደንበሌ ጤና ይስጥልኝ። ደንበሌ ይሰማል? 200 ነው ያለው። ኦኬ 36,000 ኦኬ። ኢወርልድ በጣም ፖለቲከኞች መካከል ከምተማመንባቸው ከማከብራቸው አንዱ ነው። 200 ዶላር ከሆነ 36,000 ብር ነው ያላችሁት። እሺ ቴንክ ዩ። ጤና ይስጥልኝ ደንበሌ ይሰማል ወንድሜ? እሺ ደንበሌ ከልብ እናመሰግናለን። እሺ ሰዓት ስለሌለን እዚህ ውስጥ የላካችሁ በሙሉ ፕሊስ ጋይስ
ወደ ገደለው ነው የምንገባው። ትንታኔውን ከኔ ጋር ስንገናኝ ሳልስን ከሸኘን በኋላ ሳልሳዊት በሚዲያ እንድትመጣ እንፈልጋለን። በተለይ ከሀገር ውጭ ያለን ዲያስፖራዎች ሳልሳዊት በተደጋጋሚ ነግሬያችኋለሁ። ጥሩ አእምሮ ያላት የተከበረች ጋዜጠኛ ናት። በነገራችን ላይ በጣም የተከበረች ስርዓት ያላት ሰው ናት። እኛ የምንፈልገው እይቷ ነው፣ ከሚዲያ እንዳጠፋብን ነው የምንፈልገው። ስለዚህ ማንኛውም ሰው ሚዲያ ከፍቶ በሚሰራበት ሰዓት ላይ የራሷም ኃላፊነት በሚሰማው መንገድ እይቷን እንድትነግረን ስለምንፈልግ ከሚዲያ እንዳጠፋ የራሳችንን የፍቅር ድጋፍ እያደረግልናት ነው የምንገኘው። ሳልሳይትን መደገፍ ፈልጋለሁ። እንኳን ከስር ተፈታሽ፣ እንወድሻለን፣ እናከብርሻለን፣ በሚዲያ እንድትመጪ እንፈልጋለን በራስሽ የምትሉ ሰዎች ሪኩዌስት ልካችሁ እንደሆነ ታሳቢ ላድርግና አንዳንድ ሳስገባችሁ ከ2 ደቂቃ ባልበለጠ አቅማችሁ የፈቀደው ነው። ቴዲ እኔ የገባሁት ለሳልሳዊት አሁን በአሁኑ ሰዓት ያለኝ ጸሎት ነው ካላችሁ ጸሎት፣ መልካም ምኞት ነው ካላችሁ መልካም ምኞት፣ ሳናንዛዛው ሳናረዝመው ከ2 ደቂቃ ባልበለጠ ውስጥ ማለት ነው። እንደዛ አድርጉልኝ ፕሊስ፣ ከክብር ጋር ከአሁን ሰዓት ጀምሮ አንዳንድ አስገባችኋለሁ። እሺ እዚህ ጋር ዮናስ አለ፣ እዚህ ጋር አንድ 8 ሰዎች ላስገባ። ጤና ይስጥልኝ ዮናስ ወረደ። ኦኬ ጸጋነሽ ከምባታ አለች። ሳልሳይትን ከሚዲያ ውስጥ አጣናት ማለት ትልቅ ጉድለት ነው። Ook in Nederlandse ziekenhuizen worden mensen met hittebehoortes binnengebracht. ጸጋነሽ ይሰማል? ይሰማል አባቴ። እሺ ጸጋነሽ እንዴት ነሽ? ሰላም ነው እንዴ? የመጀመሪያ ላይ መሰለኝ። ይሰማል ይሰማል። እሺ ምን ትይናለሽ ጸጋነሽ? እኔ በእህቴ በሴትነቷ ወታ እንደዚህ ደፍራ ሀሳቧን በግልጽ ማውራቷ እና ደግሞ ለዛዋ በጣም ደስ ይላል። በጣም አድናቂዋ ነኝ። ብዙ የምትሰራቸውን ነገሮች እከታተላለሁኝ። በርቺ ነው ምለው። ያው እንደ ሀሳብ ደግሞ ያለነው ታዳጊ ሀገር ስለሆነ አንዳንዴ በወደ ሰፊነት የምናልፈው ነገር አለ፣ መንግስት ጋር የሚሰሩ ነገሮችን። ምክንያቱም ህዝባችን በተለይ ወጣቱ ነገሮችን ፊልተር አድርጎ ስለማያይ እና ስለማያዳምጥ ያንን ጥንቃቄ ብታደርግና በተረፈ ይሄ ለዛ ያለው የሚያምር ፕሮግራሟን ብትቀጥል ደስ ይለኛል። እኔ አሁን ምን አስፈልጓት ድጋፍ እንደፈለገች ስላላወቅኩኝ እንዲህ ነው ማለት አልፈልግም፣ ግን ነገሮችን በደንብ ሲገባኝ እኔም ድርሻዬን አግዛታለሁ። ግን በርቺ ነው ማለት የምፈልገው። ሌላው ደግሞ በቃ በዚሁ እንድትቀጥል የህዝባችንን ስለልቦና እያየች አሁን እኛ ውጭ ሀገር ያለን ሰዎች ነገሮችን ሁሉ ብንናገር እዛ ሀገር ቤት ያለው ሰው በሙሉ ይተረማመሳል። እውነትን ብንናገር ልክ እንደ ውጭ ሀገር ግን የአካባቢያችንን የሀገራችንን ነባራዊ ሁኔታ የህዝባችንን ስለልቦናና የህዝባችንን ነገሮችን የመቀበል አቅም ባማከለ መልኩ ሚዲያ ላይ በተለይ ወጣቱን በሚያነቃ ብሬን ወሽ በሚያረግ ሀገሩን እንዲወድ አሁን የምትናገራቸው ታሪኮች በሙሉ በጣም ደስ ይላሉ። እኔ የት ነበርኩ ነው ብለው ሳዳመጣት ምናምን እና በጣም ደስ ይላል። ያንን ግን ወጣቱን በተለይ ወጣቱን አገሩን እንዲወድ ራሱን እንዲወድ ጠንካራ እንዲሆን ሰራተኛ እንዲሆን ከአባቶቻችን ከበፊት የምንማራቸው ብዙ ነገሮች አሉ እና ያነዛ ነገሮችን የሚያዳብርበትን ጥሩ ትምህርት ቤት ብትሆን ለማለት ነው። አመሰግናለሁ ቴዲ። ቴንክ ዩ ጸጋነሽ። ላውራ ወንድም አለ በጣም ለምን ኤግል እሺ ስላስገባኝ ደስ ብሎኛል። ሳልሳይትን እህቴን ፍቀድልኝና የተወለድኩበት ትብቴ ጎንደር በሚፈቅደው ጀግናን ጀግና ማድረግ እንችላለን እና ምንትዋብ ልበላት እህት አለምዬ። ምንትዋብ ከእውነት ነው ምልሽ። እኛ በስደት ተቀምጠን እንደፈለግን እንጨፍራለን፣ እንደፈለግን እንትናለን። ስሜት ሲኖረን እንትንላለን። ፖለቲካ ላስገባሽ አልፈልግም። ምንትዋብ እልሻለሁ እህት አለምዬ። ስክሪንሻት አድርጌ ወስጃለሁ። አካውንቱን አስገባላታለሁ። በካናዳ በምኖርበት ዛሬ ሳተርዴይ ነው ቴዲ እንደሚያውቀው ኖርዝ ፖል ስለምኖር ገጠሩ ከተማ ነው የምኖረው እህት አለምዬ እና
ስሜት ያዘኝ። ስሜት የሚይዘኝ ምን እንደሆነ ታውቂያለሽ? እንዳንቺ አይነት ፀሐይቱን የመሰሉ ምንትዋብን የመሰሉ እህቶቻችን በዚህ ቲክቶክ ፕላትፎርም ስትመጡ ይነካናል። ሚነካን ለምን እንደሆነ ታውቂያለሽ? ለጌመሮች እንኳን እንሰጣለን ገብተን ለፋንቲዣ ብለን ምናምና ላሳጥረውና እህት አለምዬ ምንትዋብዬ ብዬ ነው የምጠራሽ። ምንትዋብ ጥበበኛ ነችና አንቺም ጥበበኛ ነችና በርችልኝ። እመብርሃን እድሜሽን ታርዝመው ትጠብቅሽ። አሁን እልካለሁ። በዛም ሲቀጥል ደግሞ በምትመጭበት ሚዲያ ሁሉ ቃል እገባለሁ። ቃል ምገባው ምንድን ነው? ስለገባው አይደለም፣ ለማውራት ብዬ አይደለም። እመብርሃን በምታውቀው ከጎንሽ ነኝ። እሺ ምንትዋብ ብያለሁ። ቴዲ ስላስገባኝ አመሰግናለሁ። እግዚአብሔር ያክብርልኝ። ቴዲ ብራዘር ሰላም ነው? ቲያትርዬ እንዴት ነህ? አለው ላይ አራዳ ልጅ ሁሉ ሰላም። ኳስ በኋላ እንድትተነትን እጠብቃለሁ። የጋናን ጌም ለእህታችን አሁን 20 ሺህ ብር አስገባላታለሁ። ቴዲ በአንተ ስም ቲያትርዬ በጣም ምንም ጣጣ የለም። አሁን አስገባልሻለሁ እና ተያይዘሽ እግዚአብሔር ከአንቺ ጋር ያሰብሽውን እግዚአብሔር ያሳካልሽ። ቴንክ ዩ ቴዲ ስላስገባኝ ነባት ባይ በውስጥ ልክልሃለሁ ቴዲ ሪሲቱን። እሺ ሲያትል የሄኖክን ምልክል ፎሎ ስላላደረክኝ አላየውም ባለፈው። ኦኬ ነው ያው መልስላለሁ። እሺ ቴዲ ቴንክ ዩ ሲያትል ይመቻል አይደል? ቴንክ ዩ በብዙ ነገር የሚሳተፍ ልጅ ነው ሲያትል። ዲያስፖራ ሄይ ወሬ ብቻ አይደለም፣ እንደዚህ ያሉ ሰዎች ሰፖርት ማድረግ አለብህ። እኔን አድርቀኸኛል፣ እኔን እዚህ አሸዋ አድርገኸኛል። እንደዚህ ያሉ ጋዜጠኞች ግን እንዲጎዱ አልፈልግም። ለወትሮው የእምነት ጉዳይ ላይ እንዲደረሰ ሲባል ድምፅ የሚሆኑ ሰዎች በራሳቸው ሚዲያ ማምጣት አለባቸው ነው እያልኳቸው ያሉት። ይሄ ወዴት ነው የምጠፉት? እኔ አልገባኝም። ይሄ የራሴ እንትን እኮ ነው። ሳልሳይት ምንም ያለችኝ ነገር የለም። ራቁቷን እዚህ ለምትንከባለል ሰፖርት እያደረካት ነው የምትውለው። አልገባኝም። ቆይ እንዴት ያመጣ ሳልሳይት ባይነስ አይናት እኮ ያመጣዋት ሰው ጭቃ ላይ ለሚንከባለል ሽንት ቤት ውሃ ለሚጠጡ ገንዘብ እያወጣህ እንደ ያለው እዚህ ጋር የቆመችው ሚዲያ ናት። አገር ቤት ነው ያለችው። 13 ቀን ሙሉ ታስራ የወጣች ልጅ ናት። የምታውቁት ነው፣ ደጋግሜ ያልነግራችሁም። ሳልሳዊት ወደ ሚዲያ እንድትመጣ እንፈልጋለን። የእሷን መረጃ የእሷን ትንታኔ እንፈልጋለን። ሞራሏ ተነክቶ ከሚዲያ እንድጠፋ አንፈልግም። ሳልሳዊት ባይነሳኝ ይህንን ነው እየነገርኳችሁ ያሉት። አቅማችሁ የፈቀደውን ቶሎ ቶሎ እየመጣ እዚህ ጋር ቃል እየገባችሁ ላላችሁ ከልብ ነው ማመሰግነው። ቴንኪው። በወጣው ይተካ። ቅድስትዬ እንዴት እንኳን ደህና መጣሽ የኛ ነበልባል። እንኳን ደህና ቆያችሁኝ። ሳልሳዊት ስላገኘሁሽ በጣም ደስ ብሎኛል። እግዚአብሔር እንኳን ለዚህ ያበቃሽ። ብዙ አልልም፣ ብዙ እናውቃለን፣ ብንናገር እናልቃለን ነው ነገርየው። እግዚአብሔር ለዚህ ስላበቃሽ በጣም ደስ ብሎኛል። ሁላችንም በተቻለ መጠን ድምፅ ለመሆን ሞክረናል። እኔ በጣም ከሳልሳዊት የሚገርመኝ ነገር ፕሮግራሞቿን በደንብ ነው የምከታተለው እና የምታቀርባቸውን እንግዶች በደንብ አውቃ ብዙ መረጃ ይዛ ብዙ መጽሐፍ ታገላብጣ ስለምትናገረው ስለምታቀርበው ነገር ጥሩ መረጃ ይዛ በኮንፊደንስ ነው የምትቀርበው እና እንዲህ አይነት ስራ ከሚሰሩ ጋዜጠኞች ደግሞ ኢትዮጵያ ውስጥ በጣት የሚቆጠሩ ናቸው። ከዛ ውስጥ ወጣቷ ጋዜጠኛ ሳልሳዊት ናት። ለብዙ ሴቶች አርአያ የሚሆን አቅም ያላት ሰርታም ያሳየችን ጀግና ሴት ናት። እኔ እሷን ሳስባት የወደፊቷ መዓዛ ብሩን የምተካ ይመስለኛል እና እንደዛ አይነት ጠንካራ ሴቶች እንደምናገኝ ተስፋ አደርጋለሁኝ። በርቺ። እኔ ለጊዜው ብዙ ማለት ባልችልም በኢትዮጵያ 30 ሺህ አስገባለሁኝ። እንድትበረችን ነው የምንፈልገው። እግዚአብሔር ወጣ ቅድስትዬ ቴንኪዩ። ለሀቅ የምትናገሪው በመርህ ነው። ብዙ አድናቂዎች ያውቃሉ፣ ብዙ ሰዎች ያውቁሻል። ለእንደዚህ ለጋዜጠኞች ደግሞ ስለቆምሽ የመረጃ ነፃነት መታፈል ቅድስትዬ እግዚአብሔር በወጣ ይተካ። ቴንኪዩ ቅድስትዬ። ፊሊፕስ ጤና ያስጥልኝ። እሺ አሜን። ጤና ይስጥልኝ። አሜን። አንዳንድ ኔትወርክ ወርደዋል። አሜናችን። ኦኬ ቴዲ እንዴት ነህ? መጀመሪያ አንተን ሰላም ልበልህ።
ከዛ ማሳልሳዊ እንዴት ነሽ? ደህና ነሽ ወይ? እኔ ዛሬ የገባሁት የእሷን ጽሁፎች የምከታተለው በቃ ዳይሬክት ልናገርና ከስነ ጽሁፍ ውስጥ ጋዜጠኛ ውስጥ ካለበት ፋክት ዳንዲዮ ሰርቤሎ የሆነ ነገር ይነግርሻል። ዳንዲዮ ሰርቤሎ የሆነ ነገር ይነግርሻል። ኦኬ ለማንኛውም አጻጻፍሽ እኔ ራሴም ትንሽ ስነ ጽሁፍ እጽፋለሁ ምናምን እና አማርኛ ማጣመም ወዳለሁ፣ በሁለት ትርጉም መጽሐፍ ወዳለሁ። ለዚህ ነው በጣም ማከብርሽ። ያው መቼም አንዳንድ ሰው እዚህ ፖለቲካ ለመስራት ይሞክራል። ይሄን አልቀበለውም። እኛ አንቺን የምንፈልግሽ ሚዲያው ላይ ወጥተሽ የራስሽን ስራ በተለይ እቺ አጻጻፍሽን አነጋገርሽን ይዘሽ እንድትቀጥይ ነውና እኔም በተቻለኝ ዩሮፕ ነው ያለሁት 100 ዩሮ እረዳለሁ። በተረፈ ቴዲዬ አንተ ፕሮግራምን ቀጥለው አመዶች ሰላም ስጡት ብዬ በዚህ ውስጥ ሰናበታለሁ። አመሰግናለሁ። ቴንክ ዩ። አሁንም በጣም መምጣት አለባችሁ። ቴንክ ዩ አሜንዬ። ሰላም ጤና ይስጥልኝ። ሰላምዬ በነገራችን ላይ ሲያትል አስገብቷል። ልክ ያለው ብሏል። ደረሰኝ። ቴንክ ዩ ሲያትል። እግዚአብሔር በወጣው ይተካ። ቴንክ ዩ ሲያትል። ሰላምዬ ይሰማል? ሰላም ሰላም። እሺ እስከዛ ኤፍኤም 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 እሺ ቴንክ ዩ ሲያትልዬ። ሪኩዌስት እየላካችሁ ያላችሁ ታፕ ታፕ አድርጉ። ሳልሳይት ወይ አንቺም በማንኛውም መንገድ አንቺ ከሚዲያ ጠፍተሽ ማየት አንፈልግም። በጣም አመሰግናለሁ ቴዲ ያረከው ላለው ነገር። አረ ይሄ ለኔ ምስጋና አስፈልገው ለመሰለሽ አንቺ ከሚዲያ ውስጥ ከጠፋሽ አንድ እይታ እንደጎደለ ነው የምቆጥረው። ባሽ ይሄ ደግሞ የአድማጭ ተመልካቾቻችን ማድነቅ ብቻ ሳይሆን ኢትዮጵያን ያለሽው ባሽ ባደጉት ሀገራት ቢቢሲም፣ አልጀዚራም፣ ሲኤንኤንም የትኛውም ሚኒስትሪ ሚዲያ ላይ የሚሰሩ ጋዜጠኞች ለምሳሌ ታከር ካርልሰን ኢዝ ቨሪ ኖን ቶፕ የአሜሪካን ፖለቲካ የቀየረ ሰው ነው። ታከር ከፎክስ ሲወጣ ታከርን እንወደዋለን ብቻ አይደለም የሚሉት፣ አቋቋሙት። ለምን እንደው ምን ይላሉ አሁን አሜሪካኖች? ታከርን ከፎክስ ያስወጣ አምላክ የተመሰገንኩን ይላሉ። ለምን? ፎክስ ስትሆኚ በፎክስ ኤዲቶሪያል ፖሊሲ ነው በቃ የምትመላለሸው። ለምሳሌ የአንድ ሚዲያ ቅጥረኛ ከሆንኩኝ ኤዲቶሪያል ፖሊሲ ያለ ከዛ መውጣት አልችልም። በራሱ ወጥቶ ግን ይሄ ይገባቸዋል ፖለቲከኞች። በራሱ ወጥቶ መስራት ሲጀምር ግን የዓለምን ሕዝብ አይን የገለጠው ይሄ የሆነው ምንድነው? አድናቂዎቹ እናደንቃለን በሚል ብቻ አይደለም። ኦርቶዶክስ ሃይማኖት ቤተክርስቲያን አንድ ነገር ደረሰባት ዝም ብለህ መጮህ አይደለም። አደጋ ሲደርስባት እቺ ቤተክርስቲያን ላይ ድምፅ የሚሆኑ ሰዎች ድምፃቸው በሰለጠነ መንገድ ስለ ቤተክርስቲያኗ ለዚህ ለኢትዮጵያ ዋጋ የከፈለች ቤተክርስቲያን ናት። እኔ በኦርቶዶክስ ጉዳይ ላይ የራሴን አቋም ታውቃላችሁ። በዱር በገደል ምዕመኖቿን አስከትላ አገር በማቅናት ሂደት ውስጥ የአንበሳውን ድርሻ የወሰደች ቤተክርስቲያን ናት። ድምፅ የሚሆኗት በደል ሲደርስባት አሁን እኮ እላፊ ድምፁን እኛ አይደለም የምትለው። አትሊስት በደል ሲደርስባት እቺ ቤተክርስቲያን ላይ ቢያንስ ሲሆን የግድ የኦርቶዶክስ እምነት ተከታይ መሆንም አይጠበቅብሽም እኮ ኖ ማለት መቻል አለብሽ። ድምፅ መሆን መቻል አለብሽ። እነዚህ ድምፅ የሚሆኑ ሰዎች ደግሞ ሰፖርት ካልተደረጉ ነገር ዜናዎች እንዴት ነው የምትሰሙት?
ኦኬ እንዴት ነው ዜናዎቹ የምትሰሙት? እዚህ ለእንትኑ ትዘላለህ ምናምን በየሚዲያው ምናምን እንትን ትላለህ። ኦኬ ሰፖርት እያደረጋችሁ ላላችሁ እግዚአብሔር በወጣው ይተካ። አንደርስታንድ አደርጋለሁ። ብዙዎቻችሁ በልዩ ልዩ ነገር ውስጥ ሆናችሁ በስራ በምናምን ሆናችሁ ነው ያልመጣችሁ፣ ግን እያደመጣችሁ ያላችሁ ገብታችሁ አቅማችሁ የፈቀደውን ያህል እኔ ሳልሳዊትን በሚዲያ ማየት እፈልጋለሁ የምትሉ እዚህ ላይ የራሳችሁን አስተዋጽኦ እንድታደርጉ እፈልጋለሁ። ሳልስዬ እኛ እያለን አይዞሽ፣ ሞራልሽ አይነካም፣ ከሚዲያ አጠፊም፣ አብሽር ይሆናል። እሺ ሰው መሆንን እናስገባለን። የምትገቡ ሰዎች አጠር ያለች ሀሳባችሁን ሰጥታችሁ ወደ ገደለው እንድትሄዱ አሳስባለሁ። ክቡር አፈ ጉባኤ እዚህ ጋር የጁገነት ጤና ይስጥልኝ። ሰው መሆን ቴዳዬ በጣም አመሰግናለሁ። በእውነት በጣም አድናቂሽ ነኝ ሳልሳዊት። እኔ ውጭ ሀገር ያለሽ ነበር የሚመስለኝ። አሁን ሀፕን ካረገ በኋላ ነው እዛ መኖርሽን ሳቅ በጣም ሾክ ነው ያደረኩት እና በጣም ከመጠን በላይ አድናቂሽ ነኝ። በጣም ፎሎ አረግሻለሁ። እኔ እህት በርቺ፣ እግዚአብሔር ከአንቺ ጋር ይሁን። ደግሞ ለሚዲያ ነው ሚዲያ ግድ ያስፈልግሻል እና ለሚዲያን ለመክፈት ነው እና ሳፖርት ብናደረግሽ ለሌላ አይደለም፣ ተቸግረሽ ምናምን አይደለም። ለታለም በርቺ። $200 አስገባለሁ ከአውስትራሊያ ነው። ቴዳዬ በጣም ሰው መሆናችን እግዚአብሔር በወጣው ይተካ ወንድሜ። ቴንኪዩ። በሳልሳዊት የሚዲያ ሂደት ውስጥ የራስን አሻራ አስቀምጠሃል። ሳልሳዊት አትረሳ። እግዚአብሔር ከክፉ ይጠብቀው ወንድሜ። ቴንኪዩ። በተከልብ ነው ምናመሰግነው። እሺ ሰው መሆናችን ከልብ እናመሰግናለን። እሺ ሌላ እኔን የምትወዱ ሚዲያ የምትወዱ አሁን ለእኔ የምታስቡትን ነው ለሳልሳይ እንድታረጉ ፈልገው። ሳልሲ እኔ እንደ አይኔ ብለኝ ነው መሳሳለሽ። አንቺ አታውቂም እኮ በዴ ጄዚንግ ጤና ይስጥልኝ። ጄዚንግ ይሰማል? ጄዚንጋችን እሺ፣ አንዳንድ ጊዜ ሲገቡ አንሚዩት አይሆንላቸውም እና እሺ፣ ሞርላቭ ይላል። ሞርላቫችን ጸጋነሽ ከምባታ ተመልሳለች። በጌታ ፈጠር ያለችው ነገር ለሚዲያ ከሆነ ቅድም ገብቼ ነበርና ለሚዲያ ከሆነ እኔ የአመት የዋይፋይ ልጅ አለላትና እንደው እንድታስታውሰኝም ሁሌ ሴት እህቴም ነች። ቅድም ለምን እንደሆነ ስላልገባኝ ነው። ለሚዲያ ከሆነ ሚዲያ በጣም ወሳኝ ነው። ሚዲያ ማለት ወጣቱን በተለይ ወጣቱን ነገ ሀገር ተረካቢ የሚያንጽ የሚያበቃ ነው። ደግሞ ሴት ነች። ለሴት እህቶቻችን ድፍረት፣ ለሴት እህቶቻችን ወኔ፣ ለሴት እህቶቻችን ጥንካሬም ደግሞ ምሳሌም ስለምትሆን እኔ የአመት ዋይፋይ እችላለሁ። ይህንን ለመናገር ነው። አመሰግናለሁ። አንተ ደግሞ ሁሌ አስገባኝ ላውራ ፖለቲካ አስገባሻለሁ። ሚዲያው ሲጀመር የዋይፋይ ጉዳይ በዋይፋይ መቆራረጥ ምናምን እንትን እንዳይል ቴሌ ጠይቀሽ ለእኔ ትነግሪኛለሽ። ጸጋነሽ ፓስዋርዱ ራሱ ወይም ደግሞ ዩዘር ኔሙ ጸጋነሽ ነው መሆን ያለበት እንዳረሽ። እሺ ጸጋነሽ። እሺ አባቴ። እሺ ቻው። እነዚህ በጣም ታማኝ ሰዎች ናቸው። ጸጋነሽ ከምባታ ምናምን ከዛ ከከምባታ ከሀዲያ አካባቢ አንቺ ብትረሺ እነሱ አይረሱም። የዛሬ 30 ዓመት አይረሱም። ሞርላፍ ጤና ይስጥልኝ። ጤና ይስጥልኝ ወንድማችን እህታችን ሳልሳዊትን በአጠቃላይ እንኳን እንደዚህ ለሚዲያ ወደ ሚዲያው ለመመለስ ዝግጅትሽን እየተሟሟቅሽ ነው። እኔ እንግዲህ በማንኛውም ዛሬ ገና ነው የሳልሳዊትን ነገር እንትኖችን ገብቼ ለማየት የሞከርኩት ላይ የሰማኋት ይገርማቸዋል። ብዙም አላውቃትም አልዋሽም። ብዙ አመቶኛ ከሀገር ከወጣውና ዛሬ ግን ገብቼ በእንትኗ ውስጥ ገብቼ በመመለከትበት ሰዓት ብዙ ያስተመሙኝ ነገሮች፣ ብዙ የታሪክን ትክክለኛውን ምንጩን ልታሳየን ሞክራለች እና እኔ በተቻለ መጠን
ቁጥሩን ወስጄ ያቅሜን ለመርዳት ሞክራለሁኝ። ይሄን ለማለት ነው የምችለው። ብዙ አዳምጥ ሰማዋት፣ ብዙ ተናገር ሰማዋት፣ አዳምጥኳት። የንግሯ ለዛ ውበት አለው እና እንግዲህ ለዚህ ሚዲያ ስትመለስ ሁላችንም እጃችን መዘርጋት አለብንና እኔም ስክሪንሾት አድርጌ ቁጥሩ ወስጄ ያቅሜን መርዳት ሞክራለሁ። አመሰግናለሁ። ቴንክ ዩ ሞር ላቭ። እግዚአብሔር አክብርልን። ቴንክ ዩ ወንድሜ። እሺ ሞር ላቭን ሌሎች እስኪገቡ ድረስ ዲያስፖራ ህላው እየጠበቅን ነው። እዚህ ጋር ቴዲዬ እንወዳሃለን ምናምን ምን ያደርጋል ሚዲያ ላይ እዚህ ጋር ቆማለች። ሳልስነት ምንወዳት ምናከብራት ጋዜጠኛ ከሚዲያ እንዳትረቅብን። ኳስ እያየን ነው ነው ኳስ እያዩ ነው። ኦኬ ችግር የለውም። ኳስ እያዩ ኦኬ የጋናን ጨዋታ እያዩ ነው አይደል? እያየን ነው። 40 ደቂቃ እባክህ ብሎ የጻፈ ሰው አለ። 40 ደቂቃ ታገሰናል። ኦኬ ይሄው ለማንኛውም ጻፍ ኢትስ ኦኬ 1000 ቅድም ያላስገባኸው ቴዲ ያዶ 007 አስገባው ያልነህ ነበረ። 15000 አስገብታለች ይላል ሲጳራ የሚለው ላይ ያው ኦኬ ሴት ነች እንደ አት ያዶ ይታያል። 15000 ያለኝ ነበር ሲጳራ ላይ አላስገባኸውም። በጣም ብዙ ጊዜ ወይኔ እግዚአብሔር አም ሶሪ በእናታችሁ ይታል ማነው ስሙ? ያዶ አት ያዶ 07 ሚል ሲጳራ ኮሜንት ላይ ያስቀመጠችው ወይም ያስቀመጠው። እሺ ያሬድ ነው። ኦኬ ያሬድ ነው። ያሬድ ይላል 07 ነው። እሺ 07 ያሬድ ታዲያ ኦኬ እዚህ ጋር በጣም የላኩ ነው። ኦኬ ረጅም ሰዓት ነው የሚያየውት ነበረ። ሰላም ያሬድ ያሬድ ሰላም ይሰማሉ? ትሰማለህ ወንድሜ እንዴት ነህ? ቴንኪዩ ሳልሳዊ ቴንኪዩ ለማለት ነው። እንኳን ልክ ያለው ቆይቻለሁ። ከላክ ቅድሚያ የሚሰጠው ለኮይል አስገባ ነው ይለኛል። ሪኩዌስት አደረግ ለምን እንደሆነ አላውቅም። ለዛ ነው እንዲ ያለ መሰለኝ እና ቴንኪዩ ለማለት ነው እንጂ ቆይቻለሁ ካስገባው። በርቺልኝ፣ አይዞሽ እንዳጠፊ ከሚዲያ ለማለት ነው። ያሬዶ አም ሶሪ የላኩ ሰዎች በብዛት ስላሉ አይታይም እና አም ሶሪ። ቴንኪዩ ብራዘር፣ እግዚአብሔር ወጣት። ቴንኪዩ ሳልስነት አሁን የጋናን ጨዋታ እንዴት ነው? ጋና 1 ፓናማ 0። የብርቱካን ሀረገወይን ተጽዕኖ አለብኝ ብለሽ ታስቢያለሽ? ድምጻችሁ ይመሳሰላል ይሏቸዋል ሰዎች። ከብዙ ሰው ጋር ድምፄ ይመሳሰላል። ደግሞ እኔ የሆነ እንትን በጣም መጫው አልችልም። ሳውራም በጣም እስከ መጨረሻው ተቀንሶ ራሱ ምናምን የእሷ ሀረገወይን አርቲስት አረጎኝ እንግዲህ ስትተውን ካያት ድምጿ በጣም ላውድ ሆኖ ፓወርፉል ነው። ግን እንትኑ ጃነሩ አንድ ላይ ነው መሰለኝ። ይሄ ትንሽ ነው አርቲስቷን ተዋናዋን ሳይሆን ኢትዮጵያ ሬዲዮ ላይ ዜና ታነብ የነበረችው ብርቱካን አረጎኝ ነው እንዴ? አረጎኝ ስላልከኝ ብርቱካን አረጎኝ የብርቱካን አረጎኝ ድምጽ እኮ በጣም ከባድ ነው። ያ አረጎኝ አጥፋቅ ያልኩት ነው። አይተውት ነው ያልኩት ብርቱካን አረጎኝማ ቅድም አውርተናል። ኦፍኮርስ የእሷ ኢንፍሉዌንስ ሊኖርብኝ ይችላል። ዜና ያን ጊዜኛ ልጆች ሆነን እኔ ሌላ ሄርሜላ እና እሷን ምናምን ማስታወስ አይደል ነው እና የብርቱካን አረጎኝንም እኔ በጣም ነው የምወደው። ድምጿንም ዜና ስትናገር ሁሉም ነገር የሆነ ሰበር ዜና ነው የሚመስለኝ እሷ ስታነብ ዜና እና ይኖረኛል። እንደሷን ለማንበብ ሞክር ነበረ ዜና ሁልጊዜ በጣም ነው ያው እኔ ልጅ እያለሁ ሰው ከትምህርት ቤት ከኤሌመንተሪ ጀምሮ ሬዲዮ ቤት ሲከፈት ብርቱካን አረጎኝ ሰው እንዴት እንግዲህ የመንግስት ዜና ማለት ነው ያን ጊዜ እንግዲህ የነበረ የመንግስት ዜና እንዴት ዜና እሷ ብርቱካን አረጎኝ ሲባል የስ ምናምን ብሎ እንዴት በጉጉት ያደምጣል። እናቷም አባቷም አንድ ቴሌቪዥን ናት በኛ ጊዜ በቃ እሷ ዜና ስታቀርብ በቃ ገባሻል። ድሮ ደግሞ ይሄ በቃ ዋው አንድ ቀን ግን ማምጣታችን አይቀርም። እሷ ትመጣና እስኪ ያለች ምን ይሉ ፖድካስት ላይ ቀርባ ነበር በቅርብ ሪሰንትሊ የሆነ ፖድካስት ላይ ቀርባ አይቻት ነበር። የፋና የነበረ ልጅ ነው የኛ ጓደኛችን ነው። እሱም ፖድካስት የከፈተው ምን ይሉ ይባላል። ቆንጆ ነው። ጋዜጠኝነት ኢቲክስ በደንብ ለሰስ ያለ ፕሮግራሞችን እያቀረበ በዚህ አጋጣሚ እና ቅርባት አይቼ ደስ ብሎኛል። ወንድማችን አይ ቲንክ 2 ሰዎች ገብተዋል።
ማቲማን ጤና ይስጥልኝ ማቲማን። እሺ ማቲማን እስኪመጣ ወደ ሶፍ እንሄዳለን። ቴዲ እንዴት ነው? ይሰማል? ድምጼ ይሰማል። ጉድ ቱ ሲ ዩ ለማለት ነው። ቴንክ ዩ። አንተም በጣም ስለሷም ነገር ያወኩት በአንተ በኩል ነው። ቴንክ ዩ እና ለዚህም ስላበቃሽ ደስ ስላየነሽ በጣም ደስ ብሎናል። ዩ ሃቭ ቬሪ በጣም ዩኒክ የሆነ ካራክተር ነው ያለሽ። ስለዚህ ኪፕ ኢት አፕ ፕሊዝ። እና ኢትዮጵያዊነትን ደግሞ ለሁላችንም ምንድነው ባለው ሞር ፓትሪዮቲዝም ስለምታወሪ እና ስለ ኢትዮጵያዊነታችን በደንብ ስለምትናገሪ በጣም አመሰግናለሁ። ቴንክ ዩ። እግዚአብሔር ይስጥልኝ። አመሰግናለሁ። ቴንክ ዩ ሶፍ። እሺ አንድ ልጅ እዚህ ጋር እንደ ያሬዶ ነው መሰለኝ ብሮክን 10,000 በውስጥ አስገብቻለሁ ልክ ይላለው ይለኛል። እግዚአብሔር በወጣ የተካ ወንድሜ። ማቲ ሰላም ነህ? እንዴት ነው ቴዲ? ይሰማል ነው? ትሰማለህ ማቲ? ደህና ነኝ እግዚአብሔር ይመስገን። ሳልሳዊት እንዴት ነሽ? ደህና ነሽ? እያየነሽ ነው እዚህ። በጣም ነው የምናደንቅሽ ቴዲ። በጣም አመሰግናለሁ ስላስገባኝ። ቴንኪዩ። ሁሌ ነው የምከታተልህ እና ያው እኛ እዚህ እያየነሽ ነው ያለውን እንትን አድርገን እየቻልነው እናስገባለን። ያው ኢትዮጵያ ነው ያለ ነው። የአቅማችን እያደረገ ነው። ይህን ያክል ብለን መጥራት ባንችልም ያስገባን ነው። በጣም ነው የምንወድሽ፣ በጣም ነው የምናደንቅሽ ቴዲ። ቴንኪዩ። እሺ ቴንኪዩ ማቲ። ቴንኪዩ ማቲ። እሺ ሶፍ አላወቀም መሰለኝ እዚህ ጋር ሳልሳዊትን እንደምታውቋት ያው ዘግየት ብላችሁ ለገባችሁ ሰዎች መደጋገም ስላለብኝ ነው። ከሜንስትሪም ሚዲያ ርቃለች። በቅርቡ ደግሞ ለጊዜው በግልጽ ባልታወቀ ምክንያት ዓለም አቀፍ ሚዲያዎችም ሁሉ ሚዲያዎች እንደዘገቡት እንደሰማችሁት እኛም እንደተወያየንበት በተለይ እሷ ካለችበት ከምታምነው እምነት ጋር በተያያዘ ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የውስጧን ስሜት መናገሯን ተከትሎ በተሳሳተ መንገድ ተተርጉሞባት እስር ቤት ቆይታ ነው የወጣችው። ስለዚህ ወደ ሜንስትሪም ሚዲያ ወደዛ እንኳን ባይሆን አሁን ዘመኑ እንደምታውቁት ያው ሰዎች በግል የሚሰሩበት ነው። ሳልሳዊትን በግሏ ሚዲያ እንድትመጣ ከአድናቂዎቿ ከወዳጆቿ ድጋፍ እያደረግን ነው። ይሄ እኔ ያመጣሁት ሀሳብ ነው። ሰርፕራይዝ ነው። ለሳልሳዊት አልነገርኳትም። ስለዚህ ሳልሳዊት በራሷ ሚዲያ እንድትመጣ ነው። እንደዚህ አይነት ሰዎች ያው ሞራላቸው ተነክቶ ወደ ሌላ ሙያ ደግሞ እንዳትገባብን። ሲጀመርም እኔ መርማሪ ነው የምፈልገው እያለች ዳርዳር እያለች ስለነበረ በኋላ ደቦችን የመሰለች ልጅ ፖሊስ እንዳፈለብን አሁንማ አልፏል፣ አይመጣውም። አስፈራራሽም። ስለዚህ አስቸጋሪ። ስለዚህ እኛ አድማጮች እንደምታውቁት የሚዲያ ሰዎች ዓለም ላይ ያሉ ሁሉ በአድናቂዎቻቸው ነው ሰፖርት የሚደረጉት። ሁሉም ተቋማት እንኳን በአድናቂዎቻቸው በአድማጮቻቸው ነው ሰፖርት የሚደረጉት እና ይሄ ይልመድብን። ለሚዲያ ነፃነት በምታደርገው እንቅስቃሴ ቴንኪው ለማለት ያለው። ብዙዎቻችሁ የዓለም ዋንጫ እያያችሁ እንደሆነ ነግራችሁኛል። እዚህ ጋር የምታዩት የሳልሳዊት አካውንት ነው 1214 902 47 ይህ የእሱ አካውንት ነው። ፎሎ አርጓት፣ በውስጥ ጻፉላት። አይነው ብዙዎቻችሁ ገስት ላይ መውጣት አትፈልጉም። ማድረግ የምትፈልጉትን እንደዚሁ ብዙዎቹ ያዩና ካረጉ በኋላ ይነግሩኛል ብዙዎቹ። ስለዚህ ሳልስዬን በሚዲያ ማየት እንፈልጋለን። በራሷ ሚዲያ የዓመት ዋይፋይ ከቻሉ ጀምሮ እስከ
ብር ድጋፍ ያደረጉ አሉ። ሌሎችም እንደዚሁ ከሀገር ውጭም ያላችሁ ሳልሳዊት የሚያስፈልጋትን ነገር ቁሳቁሶች ሁሉ ሰፖርት አድርገናት የፍቅር ስጦታ ነው። እዚህ ጋር ተቸግራ ምናምን ሌላ ነገር አይደለም። እንወድሻለን፣ እናከብርሻለን። እንኳን ከቤተሰቦችሽ ጋር እግዚአብሔር በሰላም አቀላቀለሽ የሚለውንም ነው እንኳን ወጣሽልን። ስለዚህ ከመዝጋታችን በፊት ለሳልሳዊት ሰፖርት ማድረግ ፈልጋለሁ ለሚዲያዋ ለምትሉ ሰዎች ሪኩዌስት ላኩልኝ። ማክሲመም 2 ደቂቃ ሰጣችሁና 1 ደቂቃ ለጸሎት ሊሆን ይችላል፣ ለምክር ሊሆን ይችላል። 1 ደቂቃ ደግሞ ልባችሁ በውስጣችሁ ያለውን ነገር ቃል የምትገቡበት የምታስገቡበት ነው። ያን ላደረጋችሁ ሶፊ ተመልሶ መጥቷል። ቅድም አልገባውም ነበር። ቴንኪ ሶፊያችን። ሶፍ አሁን እሰማለሁ። ክሊር ነው። ትሰማለህ? እሺ፣ እኔ የአይቲ ባለሙያ ነኝ። ለስቱዲዮ ሴታፕሽ ሶፍትዌሮች እና አንዳንድ የተመሳሰሉ ነገሮች ያው ከጋምቤላ ቢሆንም ያለሁት ሰፖርት ማድረግ ፈቃደኛ ነኝ። ግን የተወሰነ ነገር የሚችለውን ያህል ደግሞ በልክ ያለ የሚችለውን ነገር ቴንክ ዩ እና ፕሊዝ። በጣም ቆንጆ ርዕስ ነው ይሄ ቴዲ ባይዘ። ይሄ ወደን ባለው ግራፊክስ ምናምን ያስፈልጋል ታውቃለህ አይደል? ስንመጣ ሁላችን ይሄ ቆንጆ ፖይንት ነው። እንደውም እስካሁን ያላነሳ ነው። ያው ቴዲ አንተም ትንሽ ጫን ስላልከኝ አንተም ደስ እንዲልህ ያው ደግሞ እኔም ስራዬ ብዬ መቼም እንደዚህ አይነት ማበረታቻ ሲኖር ኦኬ ሰው ለካ እንደዚህ ይሰማዋል፣ ያ መቅረት የለብኝም መስራት አለብኝ የሚለውን እንዳስብ በደንብ ያረገኝ አጋጣሚ ነው። ፍቅሩ ደግሞ በጣም ይበልጣል እንደምታውቀው። ልክ ነህ። እኔ የሚቸግረኝ ሰው አይደለሁም ብዙም። አሁን ራሱ እውነት ለመናገር በጣም ነው የሚከብደው። እንዴት አድርጌ ማመስገን እንዳለብኝ ራሱ ብዙ የሚገባኝ ልጅ አይደለሁም። እና እንደዚህ ስትረባረቡ ሁላችሁም ፍቅራችሁን ስትገልጹልኝ ጸሎታችሁም ሁሉም ነገር ያው እንድበረታ ያደርጋል። ገንዘቡም የሚናቅ አይደለም። ያው ታውቁታላችሁ ሁላችሁም። እና ያው ሚዲያውን ሌላ ወጪ ሳላስብ ባያመጣ ቢከስር ባልከስር ብለህ ታስባለህ። ያው መቼም የሆነ ነገር ስትጀምር ነው ከሱ ሄዲክ አላቃችሁ በነፃነት ስራ እንድጀምር ወይም እንዳስበው እርሾ ስለሆናችሁ ሁላችሁንም ከልብ ነው የማመሰግነው። ከዚህ ባሻገር ደግሞ ልክ እንደ ቅድሙ ማይኮቹ ዘመን ነው። በርካቶች በኤአይ በቀላሉ ስራ ይጀምራሉ። ግን ሞር ፕሮፌሽናል ለማድረግ የራሱ አይደንቲቲ እንዲኖረው እፈልጋለሁ። ያው እኔ እስካሁንም ቴዲ አንተም ታውቃለህ፣ ከዚህ በፊት አውርተን እናውቃለን። ለምንድነው ወደ ሚዲያ ማትመጪው ምን ታደርጊያለሽ ቲክቶክ ላይ ምናምን ብለህ አንተም ወቅሰኸኛል። በጣም ታበረታታኝ እንደሚል በጣም ነው የማመሰግንህ። ግን እንደው ዝም ብሎ የድረስ ቶሎ ቤት እንዳይሆን ስጋት ስላለኝ እንጂ አንድ ወንበር ላይ ቁጭ ብለህ በአንድ ማይክ ያው ስራ መጀመር ይቻላል አውቃለሁ። ግን እኔ ትላልቅ ሰዎችን ማምጣት ዌልካሚንግ የሆነ በደንብ ሬጂስተርድ የሆነ ተጠያቂነትም ያለው ሁሉም ጋር መዳረስ የሚችል ለሁላችንም በቃ የምችለውን ነኝ። እኔም እየተማርኩ እናንተም ያስተማራችሁኝ እኔም ማቀው እየተማርኩ ቅድም አውግተናል። ሀብታችን ሰው ነው። እኛ ጋዜጠኞች ስትሆን ትልቁ እውቀታችን ሰዎች ናቸውና ሰዎችን በቀላሉ አክሰስ ማድረግ ከቻለን ሰዎች ጋር እንዲደርሱ ማድረግ ከቻለን ከኛ ቢወንድ ያሉትን ነገሮች ጎደሎቻችንን በአዋቂዎች የሞላን ከህዝቡ ጋር የምንገናኝበት እንደው ጥቂት ነው። በአመት 10 ታዳጊዎችን እንኳን መቀየር የሚችል ፕላትፎርም ቢኖረኝ እኔ ፍጹም ደስ ነው የሚለኝ እና ለዚህ ነው እዚህ ቁጭ ያልኩት። ብዙ ሰውም የደነገጡ ሰዎችም ስለማይ ነው ከስር ኮሜንት ሆነች ሰልሆን የሚል ነገር እመለከታለሁ። ምንም አልሆንኩም። እስሩ ምንም ማለት አይደለም። በነገራችን ላይ ያበረታሃል፣ ያስተምርሃል። አንዳንድ ገጠመኝ ከራስህም ጋር ቁጭ ብሎ 13 ቀን ማውራት በእውነት ከባድ ነው። እርግጥ ነው የ4 ዓመት ህፃን ልጅ አለችኝ ቴዲ፣ አንተም ታውቃለህ። ልጅ ጥሎ በጣም ድምፄን ሳትሰማ ማታድር እናት አለችኝ። እንደው ከሁሉም ሌላ ሁሉ ቢቀርና የነሱ እንዴት ይሆናሉ ብሎ ማሰብ በጣም ያሸብራል። እህት ወንድሞቼ ስራቸውን ትተው በህይወታቸው ፖለቲካን በል ምንም በል ማያውቁ ወዳጆች ነው ያሉኝ። እኛ ቤት
ብዙም ፖለቲካ አይወደድም ማለት በቃ መምህራኖች ናቸው ቤተሰቦቼ፣ ወንድሞቼ ኢንጂነሮች ናቸው። ከስራ ወደ ቤት በጣም እንግዲህ ከመካከል አንድ አራሙቻ ይበቅላል ሌሎች ኢንትረስቶች አሉት እና እንግዲህ ከማቴማቲክስ መምህራኖች ውስጥ ግዴታ ከቤት በቃ ሶሻል ተማሪ እኔ ብቻ ነኝ ከቤተሰቤ ራሱ ሁሉም እና ያው እንግዲህ አንዳንድ ጊዜ በተፈጥሮ የሚመጣ ነገር ሊኖር ይችላል አላውቅም እና እንዲህ በሆነበት መካከል ያው ቤተሰቦቼን ማስጨነቄ ነው። እነሱ እውነት ለመናገር አሁንም አለ አይደል በቃ ወደዚህ ነገር እንድመጣ ምናምን አይፈልጉም። አንተ እንዳልከው ቅድም ያነሳው የሚያስቀኝ እሱ ነበረ። ሌላ 11 ሰራ በቃ እንድተው ምናምን ነው የሚፈልጉት በዙሪያ ያሉ ሰዎች። ግን ይቻላል እኮ ቴዲ አይደል ያነበብነውን እያጋራን ከማንም ላይ አንደርስም። አሁንም እኔ እንግዲህ ከሳሽ አለኝ ብዬ አላስብም። ስላልተከሰስኩኝ ተጠርጥሬ ሄጃለሁኝ ምንም ስለሌለ እንግዲህ እንደሚገባኝ ከሆነ ወደ ቤት ተመልሻለሁኝ አይደል። ያው ጠረጠረ ሰው ለክስ የሚያበቃ ነገር ቢኖረው ይከሰሳል ብዬ አምናለሁ መጀመሪያ ቢያንስና ያልተከሰስኩት ግን ለምን ተጠረጠርኩ አይባልም። በቃ ያጋጥማል። ሃይማኖት ደግሞ በጣም ሴንሲቲቭ ነው። እኔ ለሁላችንም መልእክቴም እንደው ሮንግፉሊ ምናልባት እንደው ተተርጉሞ ይሆናል የተባለው ቅድም አንድ ወዳጅ ሲያነሳ ነበረ። አንድ አማርኛ እያወራሽ ግን ሁለት ትርጉም ያላቸው ነገሮችን ታቀርቢበት ጥበባዊ ነገር ያስደንቀኛል አለ። ሊኖረው ይችላል እንደዛ አይነት ነገር። እንደሱ አይነት ነገሮች ደግሞ እሱ ፖዚቲቭሊ እንዳየው ፖዚቲቭሊ ላይወሰድ ይችላል። ሁላችንም ይሄን አንደርስታንድ ማድረግ እንደ ፕሮፌሽናል ጋዜጠኛ የምረዳቸው ብዙ ነገሮች አሉ። መልእክቴ ምን ለሁላችንም ዛሬም ነገም የሚሆነው ኢትዮጵያ ውስጥ ያልተሞከረ ነገር የለም። ታውቀዋለህ እንግዲህ እኛ እኮ ዘር ሲባል ያስቀኛል። እኛ 2-3 ዘር የለንም እንደሌላ ዓለም ሰዎች እንደሌላ ሀገራት ሰዎች አይደለም። ዘራችን እኮ አንድ ነው፣ የተለየ ዘር የለንም። ግን በቋንቋ ነው እንግዲህ ጣሊያን ያመጣብን መከራ ነው። መጀመሪያ ጣሊያን ያመጣው፣ ከዛ በኋላ የደገመውን ታውቁታላችሁ አብዝቶና ይሄ በቋንቋ ላይ የተመሰረተ ብሔረሰባዊነት ነገር ብሔርም አይደለም። ለኔ ብሔር ኢትዮጵያዊ ብቻ ነው። ሁላችንም ብሔራችን ኢትዮጵያዊነት ነው። ሌላው ብሔረሰባዊነት ነው። እንግዲህ የመጣንበት ባህል አለ፣ ቋንቋ፣ ሌላ ምንም የሚለየን የለም። እኔ እንጀራ ከበላሁኝ እዛ ጋር ደግሞ ቆጮ ሊበላ ይችላል። ሌላ እኮ ልዩነት የለንም እና መልካችን አንድ አይነት፣ ቋንቋችን እንግዲህ ሴሜቲክ ስለሆነ ወይ ኦሞቲክ ስለሆነ ወይ ኩሽቲክ ስለሆነ አይደለም በቃ እና በቋንቋ ከፍለው ያመጡብን በሽታ እንግዲህ እስካሁን ድረስ እርስ በርሳችን እንዳንስማማ በጋራ ሴቶቻችን አንድ ላይ እንዳንቆም ታውቃለህ። በዓለም አቀፍ ደረጃ ሌሎቹ ስማቸው ሲጠራ የሚፈሯቸውን ሰዎች እስካሁን ድረስ ኢትዮጵያ ሰዎች ይገርመኛል። ለምሳሌ አባይ ተገድቦ ኢትዮጵያ ትጠቀማለች ብለው እኮ አይመስለኝም። ያ ሁሉ ጩኸት በዓለም ታይቶ የማይታወቅ ለውሃ ጸጥታው ምክር ቤት ድረስ እኮ የተገተር ነው ምሳሌ ስለሆነን ነው። ገባህ? ኢትዮጵያ ውሃዬን ካለች ኮንጎ ማዕድነኝ ትላለች ነገ ተነስታ አይደል ዲያርሲ ሁሉ። ምክንያቱም ኢትዮጵያ መሪ ነበረች። ለነፃነቷን በማስከበሯ የነፃነት ቀንዴል ሆና ሌላው የአፍሪካ ሀገር ሁሉ ኢትዮጵያ እያለ ሃይማኖታቸውን እስከ መቀየር ባይዞ የማንዴላ ብሔረሰቦች እኮ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት አማኞች ናቸው። ያውም በባህላቸው አንድ ምንድነው አለማግባት አይቻልም። አመንክ አላመንክ ገባው ጳጳስ መሆን አይችሉም፣ መመንኮስ አይችሉም። ግን ግዴታ ኦርቶዶክስ ነው። የራሳችን ጳጳስ ለምን አትሾሙልንም ድረስ ሁሉ መጥተዋል። እስካሁን ድረስ የኢትዮጵያ ጳጳሳት ነው የሚሾሙላቸው። ምክንያቱም የነሱ ባህል አለማግባትን ፈጽሞ ስለሚያወግዝና ከሃይማኖቱ ጋር ለማስማማት ረዥም ርቀት ስላለው ይሄ የሆነው ነጮች ያመጡትን ለምን እንቀበላለን? ያልተገዛችው ብቸኛዋ የጥቁር ሀገር እኮ እምነት አላት እንደዚህ የሚባል ብሎ እስከ መውሰድ ድረስ ምልክት የሆነችው ኢትዮጵያ ታላቅ ሀገር ስለሆነች ነው። ለብዙ ነገር ምሳሌ ስለሆነች ነው። ያው የራሳችንን ነገር እናናንቃለን፣ አልገባንም። ብዙ ነገሮችን ከድህነታችን ጋር አያይዘን በተገዛን ሁሉ የሚል ትውልድ አፍርተን አልገባ። ነፃነቱን ያጣ ብቻ ነው ሊያውቀው የሚችል ዋጋውን የሚያውቀው፣ ወይም ደግሞ ለነፃነቱ ዋጋ የከፈለ ነው የሚያውቀው። እኛ ስለተከፈለልን አላደል የሆነ ሰው ከፍሎልህ የምታወጣው ገንዘብና እጅህ እስኪላጥ ድረስ ሰርተ ያመጣውን ገንዘብ የሚያወጣ ሰው አወጣጡም ኪሱ ይለያል። ሰው እኛ የተከፈለልን ስለሆነን የነፃነትን ዋጋ ጠንቅቀን አናውቅም።
ለዛ ንቀነዋል። በእጅ ያዙት ወርቅ ይባላል እና በሁሉ ነገር ተሞክሮብናል። ምሳሌነታችን ነው አንዱ ችግር። እነሱ በተለይ ዌስተርኑ ምንጩ ምንም እኮ የላቸውም። ብዙ ነገራቸውን የወሰዱት ያጋዙት፣ ሌላው ቀርቶ ከሰው ኃይል ጀምሮ አይደል ለኛ በርካሽ የሚመስለን የሰው ኃይል ጀምሮ አገሮቻቸውን የሰሩት እኛን ወስደው አገዛው ነው። ቀጥለው ዛሬም ድረስ ትንሽ ዕውቀት ያለው ሰው ሲታይ አስተምሮ ሀገር አስተምሮ መቀነቷን ፈታ ያስተማረችን ሀገር ማን ነው ውጭ ሄዶ ተምሮ ምናምን መጥቶ ሀገሬን ልቀይር ያለው አይደል እንዴ? ሁሉም ሰው በዛው የሚቀረው እኮ የተሻለ ኳሊቲ ያለው የተሻለ ጭንቅላት ያለው የሚባለውን ሰው በሙሉ ወስደው የሚያስቀሩት እና አፍሪካ እንደዚህ ራቁቷን የቀረችው መሳቂያ መሳለቂያ አድርገው ያስቀመጡን ያለንን ነገር እንዳናውቅ ያለንን ነገር እንዳንጠቀም ከተመራመርን ካወቅን ከሰለጠንን ያለንን ነገር መጠቀም ስንጀምር እነሱ ባዶ እጃቸውን ሊቀሩ ሆነ እና እስካሁን ድረስ ጦርነቱ፣ ረሃቡ፣ ወረርሽኙ ሁሉ አፍሪካን ቀድሞ የሚያጠቃበትን ምክንያት ወጣቱ በተለይ እንዲገነዘብ እንዲያቅ እንዲያነብ እንዴ እንግሊዝ ያንን ሁሉ ከመቅደላ ያንን ሁሉ መጽሐፍት ያንን ሁሉ ብራና በሺዎች የሚቆጠር እኔ ከዶሮ በስተቀር ባይዘው ያልተጫነ እንስሳ አይነት አልነበር። በሁሉም አይነት እንስሳ ነው ጭነው ቀይ ባህር ድረስ ተሸክመው ወስደው አስበው እስኪ ለመጉዳትና ትውልዱ እንዳይማር ቢሆን የወሰዱትን ወስደው የተረፋቸውን አይተውትም ነበር። መርከቡ ካፍ እስከ ገደቡ ሞልቶ ከዛ በላይ አንዲት ወረቀት ብትጨመር የሚሰምጥ ሲሆን እኮ ቀይ ባህር ውስጥ ነው የጨመሩት። ጣሊያን ምንድነው ያደርገው? መጥቶ ያንን ሁሉ ህዝብ ሰብስቦ እስኪ ምሁራኖቿን ሰብስቡልኝ ነው ያለው። መጀመሪያ ኢትዮጵያን እስኪ መጽሐፍቶቿን ሰብስቡልኝ ነው ያለው። ሰብስቦ አቃጠለው። እንግዲህ በ5 ዓመቱ ጊዜ ማለት ነው ሲመጣ። ምክንያቱም መጀመሪያ ያሸነፈው ምን እንደሆነ ያውቃል። አዝማሪ ቀርቶታል። ወኔ የሚቀሰቅሰው አዝማሪ እኮ አዲስ አበባ ውስጥ ተለቅሞ የተገደለው የተቃጠለው የታረደው ምልክት ስለሆነ ነው። ስለዚህ ኢትዮጵያን ምልክቶች ማቅናት አክሱም ድንጋይ ነው የሚልህ ትውልድ መጥቷል። እና ድንጋይ ስለሆነ ነው ጣሊያን ሳብራ ጭና ወስዳ አደባባዩ ላይ ያቆመችው አይደለም። መመርመር አለብን። ምን ቢኖረው ነው? ምን ስለሆነ ነው? በዛን ዘመን እንደዚህ አይነት ተቀርጾ ቆመ ራሱ የሚለው እኮ እያንዳንዱ ሸፖ ሙሉ ላሊበላ ብትሄድ በየትኛው እነሱ አይደሉም የሰሩት ድረስ እኮ እንባላለን። አድዋንም እኮ እነሱ አይደሉም፣ ጥቁር አላሸነፈንም፣ ነጮች እኮ ናቸው ኢትዮጵያውያን የኛ ዘር ናቸው እንዲህ ብለው ነው የመጡት የተባለው ሀገራችን ላይ ምን ቢኖር ነው ብሎ ይሄንን እውነት መመርመር የሚችል ዜጋ እንዲመጣ ከድህነት ከመብላት ጋር ነፃነት በሆድ አይደለም የሚለካው። ታላቅነት ሆድ ብቻ አይደለም። እንግቷል እንዲያውም የሚራብ ሰው ነው እኮ የሚያውቀው አይደል? መጥገብን የሚያውቀው የሚራብ ሰው ነው። ሁሌ የሚጠግብ ሰው ምን ትርጉም ይሰጠዋል? ልጆቻችሁን ትንሽ አስርቧቸው ምናምን የሚባለው እኮ በቃ ሰው ሆዱ ባዶ ሲሆን ጭንቅላቱን በደንብ ያስባል። እኛ ሁሌ ጠግበን እንበላለን፣ ካፍ እስከ ገደብ እንበላለን። ከዛ ከድህነት ጋር ብቻ ነው ሁሉም ነገር የምናያይዘው። ይህን ስለሚያውቁ እነሱ በሃይማኖት መጡ፣ በብሔር መጡ፣ በብዙ ነገር መጡ። ተሞክሯል። ሁሉም ነገር ተሳክቶላቸዋል ከሃይማኖት በቀር። አየህ በሃይማኖት ኢትዮጵያ ውስጥ ያልተሳካላቸው ህዝቡ ተጋብቷል አይደል? ተዋልዷል። ይሄው ከ40 ምናምን ዓመት በላይ አውጋን እኮ ስለ አርሲም ስናነሳ ዛሬ የጀመረ አይደለም። ስሩ የሰደደ ነገር ነው። ስሩ የት እንደሆነ መታወቅ አለበት። ኢትዮጵያ ውስጥ ያልተሞከረው ተሞክሯል፣ ግን ያልተሳካው የሃይማኖት ጸብ ማምጣት ነው። ሃይማኖት ከባድ ስለሆነ አይደል? ሰው ሃይማኖቴን ካለ በሃይማኖት ነው እያልክ የምትነግረው ከሆነና ከሌ ነው እያልክ ስም የምትሰጥ ከሆነ ሌላ ነገር ውስጥ እንገባለን። ያልተሳካላቸው እሱ ነውና እሱ እንዳይሳካላቸው እንትጋ ነበር መልእክቴም እውነት ለመናገርና በብሔረሰብ የተሳካላቸውን በቋንቋ የከፋፈሉንን ዛሬ ድረስ ይኸው መካደያ መባያረጉን የጋራ ምልክቶቻችንን ያጠፉት እኛ ጣሊያን ሆነን አይደለም። ሐውልቶቻችንን የምንገነብረው የምናጠፋው ገብቷል። የማን ሴራ ነው? ማን ቢሰራው ነው? እንዴት ለሀገር የቆሙ ለሀገር ዋርካ የሆኑ አካላቶችን በጋራ ሴት መስማማት እንዴት ያቅተናል? ማንስ ቢሆን ኢትዮጵያዊ አይደል መጨረሻ ላይ ማሰሪያው? አየህ ሰው በዛ የተሳካላቸውን እስካሁን ድረስ እያባሉን ደግሞ በሃይማኖት እንዴት ይመጡብናል ነው። በቃ መቆም አለበት። ይቺ ሀገር ይህንን መሸከም አትችልም ነው። እኛም መንቃት አለብን፣ እምቢ ማለት አለብን። እኔ ስለ ብልጽግና አይደለም ማወራው፣ እኔ ስለሌላ መንግስት አይደለም ማወራው። ፖይንቱ እሱ አይደለም። ዋናው ፖይንት ብልጽግና የሚኖረው ኢትዮጵያ የምትባለው ሀገር ስላለች ነው አይደል? ኬንያ ላይ እኮ አይደለም የነገሰው። ነገም እመጣለሁ ብሎ የሚያስብ መንግስት ካለ ግብጽ ላይ አይደለም ሄደው የሚነግሰው አይደል? እንዴ ይቺ ሀገር መኖር አለባት ነው። ማንም ቢሆን ዲያስፖራም ቢሆን ማንም ቢሆን
ይሄንን ማሰብ አለብን። መጀመሪያ ሀገር መኖር አለባት፣ መቆም አለባት። የሚመጣው ትውልድ ደግሞ እንደኛ ተጣመን ለልጆቻችን እንዴት ነው ጠማማ ነገር ማስተማር የምንችለው? በጣም ኬር እያረኩኝ ውስጤን እየበላኝ የመጣው እውነት ለመናገር ስለወለድኩ ነው። ሰዎች መውለድ ፈሪ ያደርጋል ይላሉ። እኔ ግን መውለድ ፈሪ ያደረገኝ ምንድን ነው የምትማረው? የትኛውን ሀገር ነው ማስረክባት? በምን አይነት ጠማማ ነገር ነው የምናልፈው የሚለው ነው የበለጠ የሚገደኝ። እንደውም አይ ቲንክ መውለድ ነው ኃላፊነትን እንዲሰማ የሚያደርገው። መፍራት ጥሩ ነው፣ ያልሆነ ነገር ውስጥ መግባት ተገቢ አይደለም። በእርስ በርስ እልቂትና ጦርነትም አገር ውስጥ ለውጥ ይመጣል ብዬ አላስብም። ቀና ቀኑን እግዚአብሔር እንዲያመጣለን ለሁላችንም ልቦና እንዲሰጠን እመኛለሁ እና ፍላጎቴ ይሄ ነው። ሁላችሁም እንድታውቁ ፈልጋለሁኝ። በዚህ አጋጣሚ የቴዲ ቤተሰቦች እጅግ አድርጌ ነው ማመሰግናችሁ። አክብራችሁ ልታግዙኝ፣ አይዞሽ ልትሉኝ፣ በጸሎታችሁም ድምጽ የሆናችሁኝ ሁላችሁም ትንሽ ትልቅ ሳይል እጅግ አድርጌ ነው ማመሰግናችሁ። የፈራችሁ መታችሁ ልጠይቁኝ አብረን በልተን ጠጥተን ትናንትና ግን ፈርታችሁ የቀራችሁ ሁላችሁም ባላችሁበት ዞሮ ዞሮ አስባችሁኛልና እኔ ፈርቼ ነው ብለው ይቅርታ እየጠየቁኝ ያሉ ሰዎች አሉ። እውነት ለመናገርና ምንም አይደል በቃ ፈሪ ለእናት ቢባል የለ አንዳንዴ ያስፈልጋል። ችግር የለውም፣ እውነት ይወጣል። ሳላቅም ያስቀየምኳቸው ሰዎች ይኖራሉ። ቴዲኔ ደጋግሜ ተናግሬያለሁ። የተቀየሙኝ አካላቶች አሉ። እኔ ቲፒኤልኤፍ ላይ በርታ እላለሁ። ለምንድን ነው ይሉኛል ሰዎች። በእርግጥ 11ኛ ክፍል ሆኜ ገርፎኛል አስሮ። ምንም የማላውቅ ሕፃን ልጅ ነው የነበርኩት። እድሜ እንኳን ለእስር ባልደረሰበት ጊዜ እንግዲህ ገና 14 15 16 ዓመታት ልጆች ሆነን እኛ 20 ምናምን ልጆች ከኛ መምህር አካለ ወልድ ደሴ ትምህርት ቤት ፋይሉ ራሱ የሚጠራው ሳልሳዊትና አንተነህ ተብሎ ነው የተከሰስንበት ማለት ነው። እንግዲህ ድንጋይ ወረወራችሁ ምናምን ቅንጅት ተብሎ ነው የታሰርነው። የዛን ጊዜ ግን ያየነው መከራ ቀላል አልነበረም። ከኛ ልጆች ነን፣ ግን ቤተሰቦቻችንንም ደም አስለቅሰናል በወቅቱና ከዛ ፖለቲካ ይጀምራል። በፖለቲካ ገና ለፖለቲካ አቅመ ሔዋን ሳልደርስ ፖለቲካ ምን እንደሚያደርግ እየተማርኩ ነው ያደግኩት። ገባ? ከዛ ስናየው ውስጡ የነበረው ነገር አስቂኝ ነው። ከፋ ጉዳት ባይደርስብን ግን ቴሬሩ ከባድ ነበር አይደል? ከፍርደኞች ጋር ገብተህ በዛ በለጋ እድሜ ቁንጫ አላስተኛ ብሎ ቁጭ ብለህ ቆመህ እያደርክ እያለቀስክ እከሌ ስንት ገሎ ነው እየተባልክ የተሯሯጥክ ብዙ ዋጋ ከፍለናል። ግን ከንባባችንም ከተማር ነው እንደው በመሳሪያ ባናምን እንኳን ነፃነት ግን ያመንክበትን ከመናገር በመገደብ በመፍራት አንገት በመድፋት አይሆንም። ዝም ስላለን የምናባልጋቸው ሰዎች አሉ። አንዳንድ ጊዜ አይደል እናውቃለን። ይሄንን ዝም ስላልናቸው ትክክል የሚመስሉ ሰዎች አሉ። ለዚህ ነው የዶክተር ምህረተአብንም ኮት ያደረኩት። ዳውን ይበል አፕ ይበል፣ ዝም ካለው ግን እነሱ ይሻላሉ እና በሀገር ዝምታ አያስፈልግም። እግዚአብሔር ቀናውን ቀን ደግሞ ያመጣልናል። መተባበር አለብን። ኢትዮጵያ ትቅደም ማለት አለብን። ኢትዮጵያ መቅደም አለባት። ሁልጊዜም ኢትዮጵያ ስትኖር ነው ሌላ ሁሉ የሚኖረው። በነገራችን ላይ ሃይማኖትም እኮ በሀገር ነው አይደል? ሰዎች በሌላ ሀገር እኮ የራሳቸውን እምነትም ለማምለክ እኮ የሚቸገሩባቸው ሀገራቶች እናውቃለን። አዲስ አይደለም አይደል? ስለዚህ ሁሉም ነገር ሀገራችን ሰላም እንዲያደርግልን ሁላችንም መተባበር አለብን ብዬ አምናለሁ። አልቸገረኝም። በጣም ጥሩ ነዋሪ ነኝ። ጥሩ ቤተሰብ አለኝ። ግን ይሄ የቴዲ ሀሳብ ነው። እዚህ ያመጣኝ ቴዲ ነው። እባክሽን ደስ ይበለኝ ብሎ ነው ያመጣኝ። በግሉም ልርዳሽ ብሎ ደጋግሞ ጠይቆኛል። ሁላችሁም እንድታውቁ ነው የምፈልገው። ቴዲን እኔ የማውቀው ካናዳ ከሄደ አይደለም፣ የሙያ አጋሪ ነው። በሀሳብ ሁሉ ተጣልተን እናውቃለን። ቴዲ ስለ ኢትዮጵያ ጉዳይ ቴዲ እዚህ ጋር በጣም ከሪካ ቢስማማራ መስሏችሁ እንዳትሸወዱ። በጣም ብዙ ዱላ ቀረሽ ክርክር ሁሉ አድርገን እናውቃለን። ግን አዘ ኤንድ ኦፍ ዘ ዴይ ለሙያው ካለው ክብር መሀል ላይ ሆነ ሰዎች ራሱ እንዲመጡ አድርገ ከሁሉም አካላቶች መስራት ደስ ይላል። ሁላችንም ለወደፊቱ ማድረግ የምንፈልገው እኛም ይሄንኑ መሆኑን እንዲታወቅልኝ እፈልጋለሁ። ብዙ ሰዎች እንደደነገጡት እስሬም ከባድ አልነበረም፣ ምንም አልደረሰብኝም። ብዙ ሰዎች ይጠይቁኛል ቴዲ፣ እኔ ስለ ራሴ ነው መናገር የምችለው፣ ሰዎች እንዲያውቁ ፈልጋለሁ። ዝም በይ ነሽ ያለኝ የለም።
ያው መቼም ሰብአዊ መብታችን ተጥሷል አይደል? ቢያንስ በ48 ሰዓት አልተከሰስንም። ከዛም አልፎ ደግሞ ያጠፋነውም ጥፋት አልተገኘም። ግን ለምን ተጠረጠርኩ አይባልም። በእንደዚህ አይነት ችግር ጊዜ ውስጥ ያው አለ አይደለ ከምን ጋር የተገኘ ምን ይባላል እኮ ምንም አይደለም፣ ያጋጥማል። ነገም ከነገ ወዲያም ሊያጋጥም ይችላል። እግዚአብሔር ሁላችንን የሚጠብቀን እና በጣም ነው የምወዳችሁ ሁላችሁንም። ቴዲ አንተንም በጣም ነው የምወድህ ማከብርህ ጓዴ ወንድሜ፣ አመሰግናለሁ ለማለት ነው። የናፈቀሽን ይስማ። ሶፍ ጤና ይስጥልኝ። ወደ አንተ ልምጣ። ብትናገሪ የማትጠገቢ እንደሆንሽ እየመሰከሩ ነው። ይሄ ነው በሚዲያ እንዲመጣ የሚፈልገው ሶፋችን። እሺ በቃ በጣም ብዙ ነገር ነው፣ ግን ምንድነው ነገር ላይ ያው ቴክኖሎጂ ያዋጀ ነገር ቢሆን ጥሩ ነው እና ደግሞ ምንችለው ሁሉ አርቤስ ሮሚ ምንም ቢሆን ያው አውተንቲኬሽን አውተንቲክ መጠበቅ ብትፈልጊም ከጊዜው ጋር ሁላችን መዋጀት አለብን። ሪስፔክት ግን ያው ሙቪ ፎርዋርድ ብዙ ነገር መቀየር አለባቸው። ያው ነገሮች እንዴት እየተቀያየሩ ራሳችን ስናይ ላይክ 5 years back እና አሁን ያለንበትም ነገር ምን ያህል ነገር ተቀያየረ ማየት አለብንና ከዛ ጋር አዳፕት ማድረግ አለብንና ሞር ኤፊሺየንት እንድንሆን ዋናው ሀሳቡ አይዲያው ሲሆን ያን አይዲያ እንዴት የምንሸጠው ዋናው ጥያቄ በምን ፕላን በምን አይነት ነገር መንገድ ነው ይሄ ነገር ሴል አውት አድርገን ሞር ኮሚኒቲ አዌርነስ የምንሰራው እና I have the same family structure እንዳቸው እንደምትዩ ግን ቴዲ ያው በኋላ ደግሞ ያንቺን ስቱዲዮ ዘመን ያርገን እንዳይቆጣ እንግዲህ ያው ከዚህ አስተረጋለሁ። ቴንክ ዩ ሶ ማች ከልብ አመሰግናለሁ። ከልብ ፖለቲከኞች ጥያቄ ያለን ለሳልሳዊት የምትሉትን አሁን የጥያቄና መልስ አይደለም፣ ሰዓትም ስለሌለን የመጨረሻ ዙር ሳልሳዊት የመጨረሻው አይደለም። በቲክቶክ እንደዚህ ሰፋ ያለ ጊዜ ወስዳ ላይቭ ስገባ ይሄ መጀመሪያው ነው። ተደበቀሽ ኒሳ ላይ ገብተሽ ካልሆነ በስተቀር ሀሳቧን በአጭር ቪዲዮ ነው የምትገልጸው። ከዛ በተረፈ በሚኒስትሪ ሚዲያ ነው የምናውቃት። ትመጣለች። ይሄ የሰለጠነ ሀሳብ የምናንሸራሽርበት ቤት ነው። እንደ አንድ ኢትዮጵያዊ የሚሰማትን ነገር እየመጣች የምትወያይበትን መድረክ አዘጋጃለሁ። ሌሎቻችሁም ከኢትዮጵያ እንደምትገቡት ሁሉ ማለት ነው የራሷ ሰይ ይኖራታል። በዛ ጊዜ ታገኘዋታላችሁ። ለአሁን ግን የመጨረሻ ሪኩዌስት የላካችሁ ሰዎች ሳልስነትን እንዳልኳችሁ ይሄ እንኳን ለቤተሰቦችሽ እንኳን ለቤትሽ እንኳን ለልጅሽ አበቃሽ እንወድሻለን እና ክብርሻለን የሚለውን የፍቅር ወይም ደግሞ የወዳጅነታችንን ማሳያ ነው። በሚዲያ እንድትመጣ ስለፈለግን ነው። እዚህ ላይ ሳልሳዊት በራሷ ከለር በራሷ ኤዲቶሪያል ፖሊሲ እንድትመጣ እንፈልጋለን የምትሉ በጣም ብዙ ሰዎች ከዩሮ እስከ ዶላር ከኢትዮጵያ ብር ቃል የገባችሁ አላችሁ፣ ያስገባችሁ ብዙዎቻችሁ አስገብታችኋል፣ የጻፋችሁልኝ ነው። አሁን ሪኩዌስት ላካችሁ ሰዎች ሁለት ደቂቃ ልስጣችሁና እግዚአብሔር ወስጣችሁ ያሳደረውን ነገር የምትሉበት እንዲሆን አደርጋለሁ። መንገደኛው ጤና ይስጥልኝ። ሶፍ ከምንም በላይ ቴንክ ዩ። ሰላም ቴዲያችን፣ ሁለት ደቂቃ አልፈጅም። ከማንኪያ ብሔር ነው የመጣ አላየር ሰዎች እና በማንኪያ ብሔር ስም 300 እናስገባለን ካናዳን ዶላር 300 ካናዲያን ዶላር። እግዚአብሔር ኩራችሁ ቻው። የኛ ብሔር ነው። ሳልሳዊት ፌዴሬሽን ምክር ቤት አልተመዘገበም። ያው በማንነታችን ምክንያት መድሮ አዲስ ብሔረሰብ ደግሞ ተጨምሩብን ነው ዮሐንስንና አንቺ ማገለልሽን። እሺ እዚህ ጋር ወረድ እያለን ሳልሲዬን በሚዲያ ማየት እንፈልጋለን። ከማን ጋር እቺ ልጅ ስሜቷ ተነክቶ በፍጹም ሌላ ሙያ ውስጥ እንድትገባ አንፈልግም። በፍጹም እኛ ያለን ቴንክ ዩ 300 ካናዲያን ዶላር። እሺ ብላክ ስታር ይላል። ብላክ ማውዝ ጤና ይስጥልኝ።
አሁን ከቅድም በጣም ደስ አለኝ። ጤና ይስጥልኝ። ጤና ይስጥልኝ። መጡ መሰለኝ። ጤና ይስጥልኝ። መተሻል። እሺ ጤና ይስጥልኝ። ቴዲዬ እንዴት ነህ? አለን ሁሉ ሰላም ነው? አለን። ያው ትንሽ ደቂቃ ስላልክ ሳልስዬ በጣም ነው የማመሰግንሽ። በጣም ደስ ብሎኛል። አንቺ ውስጥ ያለው ነገር ሁሉ እኔ ጋር አለና በጣም ነው ደስ ያለኝ። እኔ አንድ ነገር አገኘው ደስ ብሎኛልና ያው በሌላ ጊዜ ስትመጪ በስፋት እንደምታስተምሪንና ይህንኑ እንደምታብራሪልን እጠብቃለሁ። ምክንያቱም ሊብራራልን ይገባል። የተብራራለት ብዙ ያውቃል፣ ብዙ ያያል፣ ብዙ ያነባል፣ ብዙ ይገመግማል። ስለዚህ ይሄ ወሳኝ የሆነ ጊዜ ነውና ይሄንን ነገር አትደብቂው ፕሊስ። በተለይ አንደሬጅ ላሉ ሰዎች በንጹህ አይምሯቸው ይሄንን ነገር ሊሰሙት ይገባል። እኔ ውጤት ስላገኘሁበት ነው በልጄና ሳልስዬ ያልሽው ነገር አጠር አድርገሽ በጣም ብዙ ነገር ነው የተናገርሽው እና ቀላል ነገርም አይደለም የተናገርሽው። ምክንያቱም አገር ከሌለሽ መኖር አንችልም እና ስለ ሀገር ብለን ነው አይደል ሁላችንም የምንገናኘው፣ ሁላችንም እንደዚህ የምንጨነቀው፣ እንደዚህ የምንታሰረው፣ እንደዚህ ነፃነት አተን መናገር አተን እየኖረን ያለነው ስለ አንዲቷ ውዲቷ ሀገራችን ነው እና አሁን አንቺ የተናገርሽው ነገር እርግጠኛ ነኝ ትንሹ ናት፣ በጣም ጥቂቱ ብናኛን ነው። ከዚህ በላይ እንዳለሽ ይሰማኛል እና በሌላ ጊዜ አገኝሻለሁ፣ እኔም ያለኝን ሀሳብ እሰጥሻለሁ። ከኔ በበለጠ አንደበተ ርቱዕ ሆነሽ ማብራራት ስለምትቺ ደግሞ እኔ ውስጥ ያለውንም ደግሞ አስረዳሻለሁ፣ እነግራሻለሁ፣ ታወሪልኛለሽ ብዬ ጠብቃለሁ። ሳልሳዊት ስለተፈታሽ ነገሮች ስለቀለሉ እግዚአብሔርን አመስግኛለሁ። እግዚአብሔር ይስጥልኝ ቴዲ ይሄንን እድል ስለሰጠኸኝ። ሳልሳዊትዬ ኑሪልኝ፣ እድሜ ጤና ይስጥሽ። ህይወት ብርቱ ሰልፍ ናትና ይህንን ሰልፍ ተሰልፈሻል እና ሰልፉ ደግሞ የእግዚአብሔር ነው። እናሸንፋለን። አገራችን ነጻ ትወጣለች፣ ሰላም እንሆናለን። የድሮዋ ኢትዮጵያ ያቺ የምትጥመዋ ቆንጆ ሽታ ያላት ባህል የምትለው ፍቅር የምትለው ኢትዮጵያ ትመጣለች አትቀርምና ተስፋ አደርጋለሁ። በጣም አመሰግናለሁ ቴዲዬ። ሌላ ቀን እናወራለን። ሳልሳዊት ግን አገኝሻለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ደሩ። ቻው